ጤና ይስጥልን ውድ ተመልካቾቻችን የተለያዩ ዓለም አቀፋዊ ጉዳዮችን የሚዳስሰው ኤንቢሲ ዓለም አቀፍ ተጀምሯል። ነጻነት ላቀውና ቢኒያም ካሴ አብራናችሁ ቆይታ የምናደርግ ይሆናል። ከኛ ጋር ሁኑ ውድ ተመልካቾች። ነጻነት አለ የነቢን ሁሉ ሰላም መልካም አለን። እንግዲህ ከረቡዕ ፕሮግራማችን መልስ ብዙ ጊዜ እየተደገመ የሚመስላችሁ ሰዎች አሉ። ያው የዓለም ትሬንድ ወደ አንድ አቅጣጫ እየሄደ ባለበት ሰዓት ስለሆነ አይፈረድም። ግን ረቡዕ ከኤንቢሲ ማታ በኋላ 3 ሰዓትም ወይም ኤንቢሲ ማታ ከተጠናቀቀ በኋላ ያለው ፕሮግራማችን አንደኛው ነው። የቅዳሜው ደግሞ 1 ሰዓት ሁሉ ጊዜ የሚጀምረው ማለት ነው። ስለዚህ በሳምንት 2 ጊዜ መሆኑን ለመግለጽ ነው። ከሰሞኑ በጣም በርካታ ጉዳዮች ተከስተዋል ዓለማችን ላይ። እንግዲህ እንደ ዓለማችን ግዝፈት እንደ ምድራችን ግዝፈት በርካታ ነገሮች ይከሰታሉ። ከዛ ውስጥ ግን በዓለም የፖለቲካ ስርዓት ውስጥ እኛ ጋር ሊደርስ የሚችለው የትኛው ነው፣ በአንድም በሌላ መንገድ ቅርበቱ የትኛው ነው የሚለውን መዝነን የምንሰራው ፕሮግራምም ስለሆነ ከዛ አንጻር ጉዳዮች ተመሳሳይ ሊመስሉ ይችላሉ የሚለው ነው ለማስገንዘብ ነው። ከሰሞኑ እኛ በእርግጥ በስፋት የምናወራበት የጅዳው ስምምነት የዩክሬንና የአሜሪካ፣ ከዛ ደግሞ ይህን ሀሳብ ይዘው ስቲቭ ዊትኮፍ ወደ ክሬምሊን ሩሲያ ሞስኮ ገቡ። ከዛ ደግሞ ይህን ሀሳብ የዋሽንግተንን ሀሳብ ኪየቭ ጋር የተስማማችውን ለሞስኮ ይፋ አደረገች። ከዛ ደግሞ ከፕሬዚዳንት ቭላዲሚር ፑቲን ሀሳቡን ይዘው ወደ ትራምፕ ተመለሱ ዋሽንግተን ይዘው። በእንደዚህ አይነት ሂደት ውስጥ የነበረች ዓለም ነች። ስለዚህ እዚህ ላይ ትኩረት አለማድረግ አይቻልም። አፍተር ኦል የአሜሪካ መሪና የሩሲያ መሪ የነበራቸውን የፖለቲካ ሂደት መመልከት አስገዳጅም ስለሆነ ስለዚህ እሱ ግምት ውስጥ ይገባል። ከዛ በፊት ግን ከሰሞኑ የኢራንና መሰል ነገሮች ከዚህ ከኒውክሌር ጉዳይ ጋር የተገናኙ ጉዳዮች ሚድል ኢስት ላይ ብዙ እንቅስቃሴዎች አሉ። ከዛ አንጻርም ነገሮችን በተወሰነ መንገድ አስተናቸው ወደ ዋና የኢራን ጉዳይ ላይ በተመለከተ እንደ መግቢያ ያክል አድርገን ሀሳቦችን ብናነሳ የኢራን የኒውክሌር መርሃ ግብር ጉዳይ አሁንም ያው ድርድር ተስፋ አስቆራጭ የሆነበት ነው ወይስ ድርድር ተስፋ አለው የሚለው ነገር እስካሁን ማለት ብላክ ኤንድ ዋይት እንዲህ ነው ብለን ማስገልጸው አይነት ነገር ሆኖ መሀል ላይ በቃ ከወዲያ ወዲህ እያለ ያለ ነጥብ ሆኗልና እንደምታስታውሰው ዶናልድ ትራምፕ ደብዳቤ ጽፍ ያለው ብለው አስተያየታቸው ከተደመጠ በኋላ በኢራኖች በኩል ምንም የደረሰን ደብዳቤ የለም። ከምንም በላይ ግን ደብዳቤው ቢደርስም ባይደርስም ኢራን ዩክሬን አይደለችም ወይም አያቶላህ ዘለንስኪን አይደሉም በሚል አይነት ሁኔታ ነጩ ቤተ መንግስት ዘለንስኪ ጋር ትራምፕ የነበራቸውን ቆይታ እየጠቀሱ አብሮ እንዴት ነው ክብራችን ተነክቶ ተዋርደን ልንደራደር የምንችለው? ድርድር መደረግ ካለበት ኢራን ተከብራ መጀመር አለበት የሚል ሀሳብን አነሱና ትንሽ በድርድር ሂደቱ ላይ ተስፋ አስቆራጭ ልትለም የምትችል አይነት ነገር አስተያየት ተደመጠ ከኢራኖች በኩል። ምክንያቱም እኛን ያከበረ አይነት ሂደት አይደለም። ከዛ ሲቀጥል ከ2015 ስምምነት ወጥቷል። 2018 ላይ እሱን እንዲባረር ያደረገው ወይም ሀገሪቱን ያገለለው ይህን ሀሳቦች አነሱ። ከቻይናና ከሩሲያ ጋር በጋራ በመሆን ቤጂንግ ውስጥ ትላንትና አርብ ዕለት ማርች 14 እንትንም ነበራቸው ምክክርም ነበራቸው የኢራን የቤጂንግና የቻይናና የሩሲያ ባለስልጣናት በዚህ በኒውክሌር መርሃ ግብር ጉዳይ ላይ ድርድር ስለማድረግ ግን አሁንም ቢሆን አሜሪካ የሌሉበትን ወይም ደግሞ ያልተሳተፉበትን የትኛውም የድርድር ሂደት እንደማይቀበለው ስለሚታወቅ አሁን በቤጂንግ ውስጥ 3ቱ ሀገራት ያደረጉት የኢራን የኒውክሌር መርሃ ግብርን ታሳቢ ያደረገ ውይይት ወይም ምክክር ምን አዲስ ነገር ይዞ ይመጣል የሚለው ጥያቄ መነሳት ይኖርበታል ማለት ነውና የኢራን የኒውክሌር መርሃ ግብር ጉዳይ ከመቼውም ጊዜ በበለጠ አሁን በድርድር መቋጨት ይቻላል። ምክንያቱም ትራምፕ 2 አማራጭ ነው ያቀረቡት አይደል? አንደኛው በድርድር እንፍታ፣ ሁለተኛው ነገር ደግሞ በጦርነት ወይም ወታደራዊ ዘመቻ ይከተላል የሚል ነገር። ኢራኖችም የፈለጋችሁትን አምጡ ብለዋቸዋል። በነገር ላይ ፔስኪሻን ትራምፕ የፈለገውን ነገር ማድረግ ይችላል፣ ለሚመጣ ሁሉ ዝግጁ ነን እስከማለት ደርሰዋልና የኢራን የኒውክሌር መርሃ ግብር ጉዳይ አሁን እንደው በሌሎች ዓለም አቀፋዊ ጉዳዮች ትንሽ ስለተዋጠ ወይም ትኩረቱ ስላልገባ ነው እንጂ አሁንም በጣም ሆት የሆነ ቶፒክ ነው ማለት ነው። ይሄ ጉዳይ እንዳልከው አሁን ብዙ ነገሮች አሁን ፊት ለፊታችን የመጡ ነገሮችን አብዝተን ስለምንመለከት ነው እንጂ ተደጋጋሚ ስለሆነ ቀደም ያለ ጉዳይ በመሆኑ ብዙ ጊዜ ትኩረት የማይሰጠው ይመስላል እንጂ የዚህ ድርድር ጉዳይ ልክ የሩሲያና የዩክሬን ጦርነትን በተመለከተ አሜሪካ ራሷ ኢንቮልቭ እያደረገች ያለበትን መንገድ የሚያሳይ በዛ ላይ ደግሞ ራሷን በትክክል በዚህ ጉዳይ ላይ ገብታ የምትሰራበት በመሆን የስምምነት አባል ሆና የነበረችበት ምንም እንኳን ትራምፕ ቀደም ሲል በነበረው ጊዜያቸው ቢወጡ ሰም ከዚህ አንጻር ስትመለከተው ትልቅ ትኩረት እንደሚሆን ግልጽ ነው። በቤጂንግ ውስጥ ኢራንና ሩሲያ ቻይና ሆነው በኒውክሌር ጉዳይ ላይ በኒውክሌር
መርሃ ግብር ላይ መምከራቸው ምንድነው አንደምታው? ልክ የጸጥታው ምክር ቤት አምስቱ ሲሰበሰቡ ቻይናና ሩሲያ ራሳቸውን ገንጥለው ባንድ ይቆማሉ እንደምንለው አይነት ነው በዚህ የኒውክሌር ድርድር ላይ እየመጣ ያለውና ይሄኛው እንደው ትንሽ በመርህ ደረጃ አቋምን ከማሳየት በመርህ ደረጃ እኛም እንዲህ አይነት አቋም አለን ከማለት የተሻገረ ነገር በአሜሪካ ፖለቲከኞች አንተ እንዳልከው ተቀባይነት እንደማይኖረው ግልጽ ነው። ምክንያቱም አንደኛ አሜሪካ ጥቅሟን በሚገባ አስጠብቆ ካልሆነ ተደራድራ መደራደር ሲባል ሁለቱንም ዊን ዊን በሆነ መንገድ ማምጣት ነው። ግን አሜሪካ መደራደር ስትል አንደኛውን ጨቁና ነው በዚህ ሰዓት በኒውክሌር ስምምነት ጉዳዮች ላይ የምናያቸው ነገሮች ያን ስለሆነ ስለዚህ ይሄ ብዙ ጊዜ አንተ ማን ፈቅዶልህ ታጠቅ አንተ ማን አልፈቀደልም እንዳለ እሱ ሀሳብ እንዳለ ሆኖ ነገር ግን አሜሪካ ማዕቀብ ትጥላለች። ማዕቀብ የምትጥለው ኒውክሌር እንዳይኖራት ነው። አሜሪካ ራሷ ግን ኒውክሌር አላት። በዓለም ቁጥር 2 ላይ ናት። ግን ስብሰባዎች ወይንም ደግሞ እንደዚህ አይነት ጉባኤዎች ከአንድ ኃይል ማፈንገጥን የሚያሳዩ ስለሆነ ከዓለም የሆነ የፖለቲካ ለውጥ ስርዓት ጋር አብሮ የሚታይ ነው። በህንድ ውቅያኖስ አካባቢም እኮ እነዚህ ሀገራት በተመሳሳይ የባህር ላይ ልምምድ አድርገዋል እና ምንድነው ትላለህ አንዳንዴ በዚህ በኒውክሌር ጉዳይ ላይ እነ ሶስቱ ሀገራት መከሩ ቤጂንግ ውስጥ ከዛ በህንድ ውቅያኖስ አቅራቢያ ወይም ደግሞ ኢራን አንድ ደሴት አላት እዛ አካባቢ በዛ ዙሪያ የተደረገ አደገኛ የሆነ የባህር ኃይል የጦር ልምምድ ነው የተደረገውና እሱን ስትመለከተው የሚሰጥ ትርጉም የሚሰጥ ምስል ከባድ ነው። ግን ድርድር እንዳልከው ድርድር አንዱን ከአንዱ እንደው እኩል ማየት አይነት ስሜት ቢኖረውም ድርድር እንደማይሆን ማሳያው ከዚህ ቀደም የነበሩት ድርድሮች 2015 ላይ የተፈረመውን ከዛ 2018 ላይ ጥለው ተወጡ። ራሳቸው አያቶላ አሊ ሀምኔ እኛ ስለ ድርድር አናወራም፣ ስለ ድርድር የምናወራ ከሆነ ምንጠቀም አይመስለንም፣ ብንደራደርም ሀሳቡ ቢኖረንም ብንስማማም አሜሪካ ማዕቀብ ከመጣል ወደ ኋላ አትልም፣ ለዛውም የዶናልድ ትራምፕ አስተዳደር ከዚህ በፊት አይተነዋልና የሚል አቋማቸውን ያራመዱበት ነው። ይሄ ትንሽ ውስብስብ ሆኖ የሚቀጥል ነገር አለው። ሚድል ኢስት ላይ ሌላው ደግሞ ሀማስ ይዞት የመጣው ነገር በእርግጥ ራሳቸው ትራምፕ ይዞት የመጡት ነገር ሊሆን ይችላል። አንድ እስራኤላዊ ዜጋ ለቆ ከዛ ደግሞ 4 ቦዲስ ወይንም ደግሞ አስክሬኖችን አሜሪካዊ ዜግነት በህይወት ያለ ዴን 4 ደግሞ አስክሬኖችን የአሜሪካ የሆኑ ማለት ነው ያው ጥምር ዜግነት ያላቸው እነሱን እመልሳለሁ ብሏል ስምምነቱ። ስለዚህ የሀማስ ከማን ጋር ሆነ? ከአሜሪካ ጋር ከዚህ ቀደም ሲበሳጩበት የነበረው ጠቅላይ ሚኒስትር ቤንያሚን ኔታንያሁ እንደውም አንድ የተወካይ ይመስሉኛል እኛ ሁል ጊዜ ወይንም ደግሞ የእስራኤል ወኪሎች መሆን አንችልም ወኪሎችም አይደለንም የሚል ሀሳብም ከአሜሪካ በኩል እየወጣ ነበርና የሆነ የዲፕሎማሲ መንገራገጭ እንዳለ ሊያሳይ ይችላል እንጂ ነገ ከነገ ወዲያ ኔታንያሁና ትራምፕ አልተው ይቀጥላሉ ማለት ባይሆንም ግን የሆኑ መንገራገጮች እንዳሉ የጋዛውን ጉዳይም ስትመለከተው የአረቦችን ስምምነት ወደ መቀበል የሚሄድ ጋዛውያንን የሚያፈናቅል ማንም የለም የሚል ሀሳብ ደግሞ የሰጡበትና ዝብርቅርቅ ያለ ነገር አለው። በተመሳሳይ ደግሞ ከእስራኤል በኩል የወጡ መረጃዎች ኤፒ ይዞት የወጣ መረጃ ነበረ። ወደ ሱዳን፣ ወደ ሶማሌላንድ፣ ወደ ሶማሊያ በእርግጥ ሶስቱም ሪጀክትም ያደረጉ አሉ፣ እውቅና የለውም አናቅም ያሉም አሉ። ድጋሚ የመውሰድ ፍላጎት አለ የሚል ሀሳብ በእርግጥ አውርተንበታል ከዚህ በፊት በእንደዚህ አይነት ጉዳዮች እና ዝብርቅርቅ ያለ ነገር እንደው ትክክለኛውን ፓተርን ለማግኘት የሚያስቸግር ስሜት ያለውም ነገር ሆኖ ሰንብቷል መካከለኛው ምስራቅ። መካከለኛው ምስራቅ ውጥረት ላይ አሁንም እንዳልከው በእስራኤልና በአሜሪካ መካከል ምንም ነገር ቢፈጠር ኦልሞስት እኮ የአሜሪካን የውጭ ግንኙነት ፖሊሲ በተለይ በመካከለኛው ምስራቅ ላይ ዲፋይን የምታደርገው ያው እስራኤል ከመሆኑ አንጻር የኢራንም ጉዳይ የሀማስም ጉዳይ ያው ትራምፕ የዓለምን የልብ ትርታ እያዩ አቋማቸውን የሚቀያይሩ አይነት ሰው የሆኑ ነው። ለምሳሌ ጋዛ ሰዎችን እጠቀልላለሁ ብለው ባወሩበት አንደበት ከጋዛ ማንም አይፈናቀልም አይደል እንደዛ የሚል አይነት አስተያየትን ተናግረዋልና አይ ቲንክ ዓለም ላይ ተጽዕኖ ፈጣሪ ሆነው መውጣት በዓለም ላይ የኖቤል ሽልማትን ማግኘት መሳሰሉት ነገሮች ያው ግብ ከሚያደርጓቸው ነገሮች ውስጥ አንዱ እኮ ነው ዶናልድ ትራምፕና ስለዚህ ለዛ ነገር በተቻለ መጠን እንደዚህ በሚታየው ከላይ ባለው ነገር ጦርነትን ለመቋጨት ለምሳሌ ለኢራን ደብዳቤ ጻፈው ሲባል ዝም ብለህ ስታስበው አሜሪካ ወይም ትራምፕ በሰላማዊ መንገድ ጉዳዩን ለመቋጨት እያደረገ ያለውን ጥረት የመሳሰሉት ነገሮች ሊያመላክት ይችላል። ኦብቪየስሊ ግን አሴም ታይም ደብዳቤው አልደረሰም እስካሁንም
ከዛ በኋላ ደግሞ ይሄን አድርጉ ያን አታድርጉ የሚል አይነት ትዕዛዝ ነው እየተላለፈ ያለው አይደል? በአሜሪካ በኩል በትራምፕ በኩል ይሄን የምታደርጉ ከሆነ እንደዚህ ያን የማታደርጉ ከሆነ እንደዚህ ምናምን እንደ ሉዓላዊ ሀገር እንደ ሚድል ፓወር እንደሚባል ሀገር ኢራን በቀጠናው ላይ ካላትን ፍላጎት አንጻር ከኒውክሌር መርሃ ግብሩ ጋር በተገናኘ ባለፉት ዓመታት ከመጣችበት ከደረሰችበት ስኬት አንጻር ዝም ብለህ ከነጩ ቤተ መንግስት በሚመጣ ትዕዛዝ ብቻ እንዲህ ስላልክ ሊመጣ የሚችል ነገር የለም እና ሞር ይሄ የግሎባል የሚዲያ ናሬቲቭን ነው የሚመስለው የሚዲያውን ትርክት በሳቸው ቁጥጥር ውስጥ አድርጎ የመቀጠል አይነት አካሄድ ደብዳቤ መጻፉም ጽፍ ያለው ማለታቸውም እርግጥ ነው በኢምሮች በኩል በአረብ ሀገራት ኢምሮች በኩል ደብዳቤው ለአያቶላህ ይደርሳል ምናምን ሲባል ነበር አይደል ነው ዛሬ ድረስ ከደረሰም ግን በሆኑ ሀገራት ኢምሮች አማካኝነት እንደሚደርስ ይጠበቃል እየተባለ ነበር እንግዲህ አያቶላህም እንዳልደረሳቸው ገልጸዋል ምናምንና ልክ በሐማስ ጉዳይ ላይ በተመለከተ እንዲያውም አንደኛው ዜና ኮርስ ሐማስ ትራምፕን አመሰገነ ነበረ አሁን ካሉበት ወቅታዊ ሁኔታ አንጻር የድርድር ሂደቱም ቀጥሏል ሁለተኛው ምዕራፍ የማስተግበር ድርድር ሂደቱም ቀጥሏል ግን ስቲል ደግሞ ሐማስና ትራምፕ የሚመሰጋገኑ እንኳን እየሆኑ መጥተዋል አሁን ላይ የወጡ ካሉ ዘገባዎች አንጻርና ምንድነው ስትል የሚዲያው ትርክትን ተቆጣጥሮ የመቀጠል በማወዛገብም ባለማወዛገብም እንደዛ አይነት ትሬንድ ነው አንደርስታንድ ያረክ ያለው ያ ማለት ተጨባጭ ነገሮችን ደግሞ አላየንም ማለት አይደለም ጦርነቱን የእስራኤልና የሐማስ ጦርነት የቆመው ትራምፕ ከመጣ በኋላ ነው የዩክሬንና አሁን ቀጣይ የምናወራበት የሩሲያ ጉዳይም አንዳቸው ተስፋ ነገር የታየው ከትራምፕ በኋላ ነው ይሄንን ስንል ደግሞ አሴም ታይም ስጋት የለም ለምሳሌ ዌስት ባንክ ውስጥ ጋዛ ዌስት ባንክ ውስጥ ፍልስጤም ውስጥ ማለት ነው እዛ ውስጥ ያለው የዌስት ባንክን የመጠቅለል ስጋት የመሳሰሉት ነገሮች የሉም ማለት አይደለም 3 ወር ባልሞላው ዘመናቸው ብዙ ለውጦችን አይተናል መካከለኛው ምስራቅም ላይ ግን እንዳልከው የትራምፕ አካሄድ የልብ ትርታ እንደው አዳዲስ አሊያንስ መካከለኛው ምስራቅ ላይ ፍለጋ ናቸው እንዴስ ከሚል ደረጃ ዮርዳኖስንን የግብጽን ማቋም እየፈተሹ ነው ያሉትና ከኛ ጋር ይዳሉ አይሄዱም ሌላ አማራጭ ሌላ ኦፕሽን ይዞ ሊመጡ ይችላል ይሆን እንደውም አንዳንድ እኮ በጣም ዋይዝሊ የውጭ ዲፕሎማሲያቸውን እየቃኙ ያሉ ሀገራት ሪፕሌስ ሊያደርጉ የሚችሉበትን እድል ያገኛሉ የነ ግብጽና የነ ዮርዳኖስን ፖለቲካ ጂኦፖለቲካሊ ምንም እንኳን ሚናቸው እንዳለ ቢሆንም ግን አንዳንድ ሀገራት ደግሞ በዚህ አጋጣሚ የትራምፕን የልብ ትርታ ተከትለው አብረው ሊሄዱ የሚችሉ ትራምፕን ፍላጎታቸው አዳዲስ አሊያንስን የማምጣትም አይነት እየሆነ ስለመጣ ከዚህ በፊት የነበሩት ነገሮች እንደው የበቃናል አይነት ነገር አቋም ስላላቸው ሜቢ ከዛም አንጻር ሊሆን ይችላል ግን ትራምፕ ደጋግመን እንደምንለው በመልካም ይሁን በበጎ እኛ እንግዲህ ሁለት ሜጀር ነገሮችን አይተናል አይደል በዚህ ዓለም ላይ ስጋት በሚባሉ ነገሮች በመናወራበት በሩሲያና ዩክሬን ጉዳይ በእስራኤልና በሐማስ ጉዳይ በእንግዲህ በመጡ 45 ቀናት ወይ 50 ቀናት አልሆናቸውም አይ ቲንክ በዚህ ጊዜ ውስጥ ትልቅ ሜጀር ነገር 3 አመት ሙሉ ፕሬዝዳንት ማናቸው የቀድሞ ፕሬዝዳንት ባይደን 3 አመት ሙሉ ቁጭ ብለው ሲያታኩሱ የነበሩበትን ነገር እሳቸው በጥቂት ጊዜያት ውስጥ እንዲህ በማረጋቸው ብዙ ስጋት እንዳለም ቢሆን እንደ መልካም ሊወሰድ ይችላል እንደው ከሚለው አንጻር ነው የመካከለኛው ምስራቅ ጉዳይ በርግጥ በቀላሉ እንትንም የሚልም አይደለም ወደ ዋናው ጉዳያችን ንግባና የዚህ በተለይ ከሩሲያና ዩክሬን ጦርነት ጋር በተገናኘ በርግጥ ጦርነቱን ስታወራ ይሄ የጅዳው ስምምነት ሳውዲ አረቢያ ላይ የተደረገው የዋሽንግተንና የኪየቭ ሰዎች ፖለቲከኞች የውጭ ጉዳይና የደህንነት ሰዎች አካባቢ ያሉ ሰዎች ሄደው የተመካከሩባቸው ነገሮች ምንድነው አንደምታቸው ምን ይዘው መጥተዋል የሚለውን ከተመለከተን ጥሩ ሐሳብ ቢያንስ እንኳን ለመጀመሪያ ጊዜ የዩክሬንና የሩሲያ ፖለቲከኞች በእንደዚህ አይነት በጠረጴዛ ዙሪያ ሊወያዩ ይችላሉ የሚል ሐሳብ ያለው ነገር ይዞ የመጣ ስለሆነ የጅዳውን ነገር በትክክል እንደ መልካም ነገር ወስደነው ነበር ቀደም ሲል ስንለው እንደነበረውም ደግሞ ከሩሲያ በኩል የሚመጣውን ምላሽ በጦር ሜዳ የበላይነት በዲፕሎማሲ የበላይነት አሜሪካም ቢሆን በጥያቄ ምልክትም ሆነ በኮቴሽን ውስጥ አርገን እንደ ስጋት ብለን ካየነው ከዩክሬን አንጻር ሩሲያ ተገዳዳሪዋ ሆና ስለምትቀርብ የነ ፕሬዝዳንት ቭላድሚር ፑቲንን ምላሽ የሚፈልግ መሆኑ ቀደም ሲልም ግልጽ ነበር አሁን ያየኑም ነገር ይሄ ነው ግን እነዚህ የ30 ቀናት የተኩስ አቁም ስምምነት እንዲደረግ እና ፕሬዝዳንት ዶናልድ ትራምፕ ይዘውት የመጡት ሐሳብ በሞስኮ ፖለቲከኞች ምን አይነት ምላሽ አለ የሚለውና ያለን ይሄ በ30 ቀናት ውስጥ ምንድነው ሊከሰት የሚችለው
አሜሪካና አውሮፓ ወይም ደግሞ ሌሎች በተለምዶ የዩክሬን አጋር የሆኑ ኃይላት ምን አይነት ግንኙነት ሊኖራቸው ይችላል? እነ ፑቲንስ በዚህ ሰዓት ምን ያደርጋሉ? እና ይሄ የ30 ቀን ትሬንድ በ30 ቀን እያንዳንዷ ቀን ምንድነው ሊሆን የሚችለው የሚለውን እንደ እንትን ጠቅለል አድርገን እንይዘዋለን። ግን ከዛ በፊት 3 ነገርን እኔ ተመልክቻለሁ። አንደኛ የጅዳው ስምምነት በጣም ጥሩ ነው በሚል በኪየቭ ፖለቲከኞች በኩል ተቀባይነት አገኘ። ትራምፕን በተመሳሳይ አሪፍ ነገር ወይም ደግሞ መልካም ነገር ነው አሉት። ከዛ ቀጠለና ወደ ሞስኮ ሲሄዱ ዩክሬን ተገለበጠችና ፕሬዚዳንት ቭላዲሚር ፑቲን እሺም እምቢም አያውቁም። ነገር ግን ዝም ብለው ይሄ በጣም የበዛ ቀጠሮ በመስጠት የበዛ የድርድር መድረክ በማስመሰል ሰፊ ስራ እየሰሩ እንደውም እሳቸው በድርድር ሂደት ላይ ነኝ እያሉ በሀሳብ ሂደት ላይ ነኝ እያሉ በጦር ሜዳ አለማቸውን የሚያሳኩ ወይንም ደግሞ መግደላቸውን ይቀጥላሉ የሚል ነገር አመጡ። ሶስተኛው ላይ ደግሞ የትራምፕ ፕሮዳክቲቭ ውይይት አድርገናል ከነ ፑቲን ጋር። ስለዚህ እነዚህ ነገሮችን ስትመለከት በሁለቱም አቅጣጫ ያው እንግዲህ ፕሬዚዳንት ዶናልድ ትራምፕ በጅዳ የነበረውንም መልካም ነው ብለውታል፣ በሞስኮ የነበረውንም መልካም ነው ብለውታል። በሁለቱም በኩል ቀደም ከሚድል ኢስቱ ጋር እንዳለው አይነት ነገር ነው። ሁለቱም ለእሳቸው ለፕሬዚዳንት ትራምፕ ጥሩ ነው ሰው ምንድነው የሚያሳይ ነገር ወደሚል ነገር ይወስዳል። ዞሮ ዞሮ ግን የተኩስ አቁም ስምምነቱ አሁን በሁለቱ እንደ ጣላቶች ወይንም ደግሞ በነ ዘለንስኪና በነ ፑቲን መካከል ያለው ነገር ልክ ከ3 ወር ከ4 ወር በፊት እንዳለው ሆኖ ቀጥሏልና ትንሽ ፕሬዚዳንት ቭላዲሚር ፑቲን ይዘዋቸው የመጡት ነገር ይጠበቃል አይደለ? በቀላሉ ነገሮችን ወደ በኋላ ስንመጣ በደንብ እናወራቸዋለን እንጂ እንደው አክሴፕት የሚያደርጉ ሰው አይደሉም። እያንዳንዷን ነገር ሲመዙ ነበር። እያንዳንዷን ነገር ይሄ ማለት ምንድነው? ይሄ ማለት ምንድነው? ይሄ ማለት ምንድነው? ከዚህ በፊት አንተና እኔ ያወራናቸው በጥያቄ መልክ ስናነሳቸው የነበረውን ድጋሜ እሳቸው በጣም ሰፋ አድርገው ፖለቲካል ትንታኔ በመስጠት ሀሳብ ሲሰጡ ነበርና በእርግጥ ከሶቪየት እስከ ዘመናዊ ራሽያ ፌዴሬሽን በፖለቲካ ውስጥ የነበሩ ፑቲን ለዛውም ተከበናል ብሎ ለሚያስቡ ሰው ይጠበቃል በጥንቃቄ ነገሮችን ማየት። ግን መጪዎቹ 30 ቀናት ያለምንም ፖለቲካም ዲፋይን ሊያደርግ ይችላል። የአሜሪካና የሩሲያና የአውሮፓ ህብረት ሀገራትን በጥቅሉ አውሮፓን ምን አይነት ግንኙነት ይኖራቸዋል የሚለውን ዲፋይን የሚያደርግ ይመስለኛልና ትልቅ ጉዳይ ነው። እንግዲህ በሩሲያና በዩክሬን መካከል የ3 ዓመት የሞላው ጦርነት ተስፋ የመቆም ተስፋ ታየበት ከተባለ አሁን አይ ቲንክ ትራምፕም በሁለቱም በኩል የመጣውን ጥሩ ነው ብለው የሚገልጹበት አንደኛው ምክንያት ብዬ የማስበው ጥሩ ስለሆነ ነው። ለምትል ከአሜሪካ አንጻር ከትራምፕ አንጻር እሳቸው ጦርነቱን ለማቆም እንደሚፈልግ ሰው አንጻር ዩክሬንም ወደ ተኩስ አቁም ለመምጣት ተስማምታለች። በሩሲያ በኩልም በመርህ ደረጃ የተኩስ አቁም ጉዳዩን ይቀበሉታል። አሁን ጠቅለል ብሎ የፑቲን መግለጫ ላይ ምላሽ የሰጡበት ምላሽ ላይ በመርህ ደረጃ የተኩስ አቁሙን ይቀበሉታል። ነገር ግን ይሄ የተኩስ አቁም ዘለቄታ የሆነ ጦርነትን የሚያስቆም አይነት መሆን አለበት የሚለው ጉዳይ ላይ ነው አሁን ቅድም ስትላቸው የነበሩ ነገሮችን እየመዘዙ ተራ በተራ ዲፋይን ሲያደርጉ የነበረው እንጂ በቃ ሙሉ በሙሉ የተኩስ አቁም ነው የሚል አይነት አቋማች አይደለም ያንጸባረቁት ቭላዲሚር ፑቲን። እና ይሄኛው ጉዳይ ከትራምፕ አንጻር ከተመለከትከው ከና አሜሪካ አንጻር ስለዚህ ጦርነቱን ሊያቆም የሚችልበት ሁኔታ ላይ ፑቲንም ችግር የለበትም ቅድመ ሁኔታዎች ቢኖሩትም ዘለንስኪም ደግሞ ኦኬ ለ30 ቀን የተኩስ አቁም እስማማለሁ የሚለውን ሀሳብ አንስተውታል። አሁን ችግር የሚሆነው በዚህ ጉዳይ ላይ እንደ ችግር ከተነሳ ይተገበራል አይተገበርም ወይም ይፈጽሙታል ወይስ አይፈጽሙትም የሚለው ነገር እንዳለ ሆኖ ለምሳሌ ፑቲን ይህን የተኩስ አቁም ስምምነት በአሜሪካ በኩል የቀረበውን የተኩስ አቁም ስምምነት ባይተገብሩ ምንድነው የሚያጡት? ቢተገብሩ ምንድነው የሚያገኙት የሚለው ነገር መጠየቅ አለበት። ምክንያቱም በጦር ግንባሩ ላይ ለምሳሌ በወታደራዊ መነጽር ካየው በጦር ግንባሩ ላይ ከመቼውም ጊዜ በበለጠ የሩሲያ ወታደራዊ ኃይል በጣም እየገሰገሰ ነው ብቻ ሳይሆን ከዚህ ቀደም ላለፉት 7-8 ወራት ዩክሬን ተቆጣጥራት የቆየችውን የክሩስክ ቀጠናን ወይም ግዛት ውስጥ ያለ የዩክሬን ወታደራዊ ኃይል ኦልሞስት በከበባ ውስጥ ነው ያለው ራይት ነው። ከወዲህ ወዲያም መንቀሳቀስ እንዳይችሉ ማለት ተከበዋል። ከዛም ከ90 ከመቶ በላይ የሚሆን የክሩስክ ግዛት ኦልሞስት በሩሲያ ወታደራዊ ኃይል ቁጥጥር ውስጥ ነው ያለው። የሆነ በክሩስክ ውስጥ የዩክሬን ወታደራዊ ኃይል ከፍታው ላይ በጣም የመጀመሪያዎች የማጥቃት ዘመቻዎች በነበረበት ጊዜ እኮ እስከ 4000 የሚሆን ይዘው ነበር ሲባል ሰምቻለሁ። የሚገርም 1500 ምናምን የሚሉ ነገሮችን ሳነሳ ነበርና እንግዲህ 4000 ድረስ ጭምር ይዘው ነበር፣ ሰፊ መሬት ይዘው ነበር ከክሩስክ። አሁን ከዛ ውስጥ ኦልሞስት
ዜሮ ወደሚባል ደረጃ ላይ መጥተዋል። ቭላዲሚር ፑቲን እዛም ሄደው ጎብኝተዋል እንደምታስታውሰው። ምላሹን የሚሰጡት ከክሩስክ ሲመለሱ ነው። በጦር ግንባሩ ላይ የቭላዲሚር ፑቲን ወታደራዊ ኃይል ጦርነቱ በተራዘመ ቁጥር ወይም የተኩስ አቁም ባልተደረገ ቁጥር የበለጠ በምስራቅ የዩክሬን ግዛት ውስጥም አካባቢዎችን መያዝ ይችላል፣ መጠቅለል ይችላል፣ የመሳሰሉት ነገሮችን ማከናወን ይችላል። ስለዚህ በወታደራዊ መነጽር በእንደዚህ አይነት ወታደራዊ የበላይነት ላይ ሆነ ለምን ለድርድር ታወራለህ? ስለዚህ አድቫንቴጅ አላቸው ስቲል ማለት ነው። ቭላዲሚር ፑቲን ይህንን ድርድር ቢፈርሙም ባይፈርሙም ለምሳሌ ዩክሬን ላይ አሜሪካ እርዳታ አልሰጥም፣ የጦር መሳሪያ ድጋፍ አላደርግም፣ የሳተላይት መረጃ አልሰጥም ብላ ዩክሬንን አስገድዳት ነው ወደ ጅዳ ወይም ወደ ሳውዲ አረቢያው ስምምነት የመጣችው አይደል? ሳውዲ አረቢያ ስምምነት ላይ እኮ አንደኛው የተስማሙት ነገር አሜሪካ የጦር መሳሪያ ድጋፍ ማድረጓን ትቀጥላለች የሚል ሀሳቡ ነው እኮ ወዲያው ሪሹም አረጋ ድጋሚ አንስተውት የነበረውን ሀሳብ ማለት የመለሱት ማለት ነውና ሩሲያ ላይ ግን ዩክሬን ላይ እንደፈለገች ጫና የምትፈጥርበትን አይነት ላቨሬጅ የላት፣ ምንም ማድረግ አትችልም። ስለዚህ ዩክሬን በዚህ ድርድር ላይ እንድትመጣ ጫና ማድረግ የሚችል የትራምፕ አስተዳደር ሩሲያን ግን ከመጠበቅ ምላሻቸውን ከመመልከት በቀር ምንም ማድረግ አይችልም። ስለዚህ ሌላኛው ነገር ይሄ ነው። ይህንን ስምምነት ባታደርግ ወይም ይህን ስምምነት ባትፈርም ምን ታጣ ትችላለች ስትባል በቃ ግፋ ቢል ማዕቀብ ቢመጣ ነው ሩሲያ ላይ። ማዕቀብ ደግሞ ከስንት ከ20 በላይ ነበር ስትል የነበረው ባለፉት ዓመታት የነበረ ማዕቀብ ነው። አሁንም ባይቀበሉ ሊመጣ የሚችለው ቭላዲሚር ፑቲን ይሄኛውን ነገር ወደ መቀበል ሊያመጣቸው የሚችለው እንግዲህ በወታደራዊ መነጽር ከተመለከትከው የሚያስኬዳል ማለት ለቭላዲሚር ፑቲን የሚጠቅም አይደለም ስምምነቱ። በጦር መሳሪያ የበላይነታቸው አሜሪካ ሞጥቻለሁ ብላለች ከጦርነቱ አይደለ ባለፉት ጊዜያት ቢቀጥሉ ነው የተሻለ ኬቭ ድረስ እንግዲህ የመጠቅለል ሀሳብ ካላቸው ምናምን የሚያስብል ይሄኛው ወታደራዊ መነጽር የሆነና ግን በሚሊተሪ ማነው በፖለቲካዊ መነጽር ደግሞ ከተመለከትከው ቭላዲሚር ፑቲን ይህንን የቀረበ እንግዲህ ሳውዲ አረቢያ ድረስ ተደራዳሪዎቻቸው ልከው የውጭ ጉዳይ ሚኒስትራቸው ሰርጌይ ላቭሮቭ ሄደው ከአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ጋር ተገናኝተው ስለ ጦርነት ስለማቆም ተመካክረዋል አይደለ? እንግዲህ ይሄን ሁሉ ጥረት ካደረጉ በኋላ አሁን ለ30 ቀን የሚቆይ የተኩስ አቁም ስምምነት ይደረግ ተብሎ ጥያቄ ቀረበ። ከዚህ ቀደም ጦርነቱን እንዲቆም እንደሚፈልግ ሰው በዓለም አቀፉ ማህበረሰብ እኔ ጦርነት አልፈልግም እያለ ሲያወራ ስለመጡብኝ ነው እንጂ ጦርነቱን መቀጠል አልፈልግም እያለ ሲገልጽ ለነበረ አስተዳደር አሁን የ30 ቀን የተኩስ አቁም ስምምነት መጥቶ አልቀበልም አልተገብርም ማለት በፖለቲካዊ መነጽር ሩሲያ ላይ ጫና ይፈጥራል፣ በዲፕሎማሲያዊ መንገድ ማለት ነው። ፖለቲካዊ እንድምታው ከተመለከትከው ስለዚህ ከወታደራዊ ምክንያቶች ይልቅ ፖለቲካዊ ሁኔታዎችን አስቀድመው ነው ወደ ድርድር የሚመጡት። ወደ ድርድር ከመምጣታቸው በፊት መጨረስ የነበረባቸው ቤት ስራ ነበረ። የቭላዲሚር ፑቲን አስተዳደር በዋናነት መጨረስ የነበረባቸው ቤት ስራ የክሩስክ ጉዳይ ነው። ክሩስክ ግዛት ውስጥ ዩክሬኖች መጀመሪያም ያ ሰርፕራይዚንግ የሆነ ጥቃት ሰንዝረው ሲገቡ አውርተነዋል። አይ ሪሜምበር በጣም ዓለም የተደነቀበት አንዱ ምክንያት እንዴት ዩክሬን እዚህ ገባች ነው። ለምን ገባች ነው? ምን ዓላማ ኖሯት ነው? ግን በግልጽ የታየው ባለፉት ዓመታትም በነገር ላይ ዩክሬንን ማለት ክሩስክ ግዛትን ይባላል ለመቆጣጠር ከከፈለችው መስዋዕትነት በላይ ተቆጣጥራ መቆጣጠሯን አስጠብቃ ለመቀጠል ወይም ዛሬ ድረስ ለመምጣት ቢያንስ 7 ወር 8 ወር አካባቢ አይ ቲንክ ወይ 6 ወር ይሄን ያክል ወራት ቆይታበታለች። ዩክሬን እንግዲህ ያቺ ዩክሬን የሩሲያ ግዛት ውስጥ ገብታ ነው እያወራን ያለ ነው። እንግዲህ 7 ወር ከነሐሴ ጀምሮ ከቆየች ለማስጠበቅ ምን ያክል መስዋዕትነት እንደከፈሉ መገመት ትችላለህ። ምንድን ነበር የክሩስክ ፖይንት? ይሄን ያክል መስዋዕትነት የሩሲያ መገናኛ ብዙሃን እኮ ቭላዲሚር ፑቲን 40,000 50,000 ወታደሮች አልቀውበታል ነው የሚሉት በዛ በክሩስክ ግዛት ውስጥ ብቻ። ምንም እንኳን ዩክሬኖች ቁጥሩ የተጋነነ ነው ስህተት አለው ቢሉም 67,000 እያዩ ነበር። እንግዲህ 67,000 ይባላል። በዩክሬን በኩል ግን ቁጥሩ ትክክለኛ አይደለም ሐሰተኛ ነው ይላሉ። የሩሲያዎች መረጃ ነው 67,000 አይደለም። ብቻ 10,000 እንደሞቱ እንደው 10,000 ግን ሞተዋል። ደግሞ ስታስበው አይደለም የሩሲያ ግዛት ውስጥ ገብተህ የሚፈጠር ጦርነት የሰሜን ኮሪያ ወታደሮችም መጥተዋል እንደምታስታውሰው ክሩስክ ላይ ገብተዋል ተብሎ ይታመናል። በጣም ይሄን ያክል ዋጋ ከፍላ ፕሮቴክት ለማድረግ የሞከረችው ዩክሬን ለምንድን ነው ስትል ለመደራደሪያ ነው። ሌላ ምንም ፖይንት የለውም። ምስራቅ ዩክሬን ላይ ያሉ ግዛቶችን ሊሆን ይችላል። ብቻ ከሩሲያ ጋር በሚኖር የድርድር ሂደት ላይ አንድ የሆነ ቦታን ይዛ አንድ የሆነ የሩሲያን ቦታ ይዛ ስትደራደርና
ምንም የሩሲያን ቦታ ሳትይዝ ስትደራደር አንድ አይደለም። ዛስዋይ ከሰሞኑ ቭላዲሚር ፑቲን ልክ ይህንን መግለጫ ከመስጠታቸው በፊት በነበረው ጊዜ ክሩስክ ውስጥ ራሳቸው ሄደው ጉብኝት አድርገው ክሩስክን ከዩክሬን ወታደራዊ ኃይል ነፃ አውጡ የሚል ትዕዛዝ አስተላልፈው ሲመለሱ ነው ሞስኮ የአሌክሳንደር ሉካሼንኮን የቤላሩስን ጠርተውት ከሱ ጋር ሆነው መግለጫ የተሰጠው። ስለዚህ የቤት ስራቸውን ጨርሰው መምጣት ነበረባቸው። ዩክሬን በድርድር ጠረጴዛ ላይ ስትመጣ ልታነሳ የምትችላቸው ድርድር የሚደረግ ከሆነ የሚቀጥል ከሆነ አይሆፕ ይቀጥላል ብዬ አስባለሁ። በዛ ቦታ ላይ የዩክሬን የመደራደሪያ አቅም አሳንሰው እሳቸው ጠንከር ብለው መምጣት ነበረባቸው። they just did that። በቃ ያንን ፕሩፍ ካደረጉ ኦልሞስት ካረጋገጡ ከ90 ከመቶ በላይ የክሩስክ ግዛት እንደተያዘ ካረጋገጡ በኋላ ነው ለትራምፕ ጉዳይ አዎንታዊ ምላሽ የሰጠው። ግን ሲሉ ደግሞ ጥያቄ ያነሱት ግን በሚለው ጥያቄያቸው ውስጥ በጣም ብዙ በርካታ ኦልሞስት ውድቅ ያደረጉት ፑቲን የትራምፕን የሰላም ጥሪ ውድቅ አድርገውታል ሊያስብል የሚችል አይነት ግን ነው። በግን ውስጥ ያለው ተቀብለውታል ግን ብለህ የምታነሳቸው ነጥቦች ኦልሞስት ውድቅ አድርገውታል የሚያስብሉ አይነት ነጥቦች ናቸው። ትክክል ነው። የክሩስክን ስታነሳ አንደኛው ዓላማ አንተ እንዳልከው መደራደሪያ እንግዲህ ራሽያን የምታህል ሀገር ላይ ጦርነት ገጥመህ መደራደሪያ የራሽያን ግዛት ይዤ የሚል ሀሳብ ነበረ። እንደማይሆን ያስታውቃል። አክቹሊ መቆየታቸውን በእርግጥ በጣም አፕሪሺየት ታደርጋለህ። ከዛ ደግሞ በዶንባስ አካባቢ ያለውን በምስራቁ ክፍል ያለውን ኃይል የነ ፑቲን ኃይል ተመልሶ ወደዚህኛው ይመጣል የሚል ተስፋ ነበራቸው። እንግዲህ እነሱ ያውቁታል እዛ ላይ ምን አይነት ጉዳት ምን አይነት ውድመት እንደሚፈጠር ጂኦፖለቲካሊ በተለያየ መንገድ ምን ሊፈጠርባቸው እንደሚችል ጠንቅቀው የሚያውቁ ሰዎች በመሆናቸው ዝም ነው ያሉት። አልተዋጉም ማለት አይደለም ግን ይሄ በዶንባስ ያለውን እንደውም እኮ እስከ ጫፍ ድረስ መጥተዋል ነው የሚባለው። አዳዲስ ግዛቶች እስከ መግባት አምስተኛው ደጋግሜ እንደምላ አምስተኛው ግዛት እስኪገቡ ድረስ የክሩስክን ጉዳይ በቀላል ኃይል እየተዋጉ ቀጥለውበታል። ግን አሁን የሰሜን ኮሪያ ወታደሮች ለሰሜን ኮሪያ ወታደሮች ለምን እንደመጡ ታውቃለህ? አንደኛ ለጦርነት ልምምድም አይነት ጭምር ነው። እንዲህ አይነት ነገር ከዛቻ ያለፈ ነገር ይሄ አዲሱ ጄኔሬሽን ገጥሞት አያውቅም የሰሜን ኮሪያ ከዛቻ እና የጦር መሳሪያውንም ምኑንም ኤቭሪቲንግ መለማመድ አይነት ነገር አንደምታም ያለው ነው። በዛም አሊያንስን የምታጠናክርበት ነው። ብዙ ነገሮች አሉት። እሱ እንዳለ ሆኖ ግን የአሜሪካ ሳተላይት ሲቆም ውጭ ላይ ስናወራ ነበር አይደለ? በኤዲቶሪያል ነገር በ5 ቀናት ውስጥ የተቆጣጠሩትን ነገር የምታስታውሰው ነው። እስከዚህ እስከ አንተ እንዳልከኝ እስከ 90% የደረሱት የአሜሪካ ሳተላይት ስራቸውን አቁመው ወይንም ደግሞ ይሄ መረጃ ልውውጡ ድጋፉ ምናምን ሲቆም በ5 ቀናት ውስጥ የተፈጠረው ታምር አይደለም። ስለዚህ አንድ ነገር ያሳያል። ይሄ በቃ አሜሪካ ገብታ ተዋግታለች ራሽያ ጋር ማለት ትችላለህ። በዚህ በቴክኖሎጂው እና አታከምስ ምናምን እንዳሉ ሆኖ ስለዚህ ያ ሲቆም እና አሜሪካ ወይንም ስፔሻሊ አሜሪካ ባትኖር ይሄ ጦርነት እስካሁን ተጠናቆ ኪየቭ ላይ ሌላ መንግስት ልናይ እንችላለን እና ፕሬዚዳንት ቭላድሚር ፑቲን ዩክሬንን ጠቀልላሉ ተብሎ ስለማይታሰብ እንደዛም አይነት መረዳት ስለሌለ፣ ሁለተኛው አሁን አደገኛ የሚሆነው እንኳን ለመደራደሪያ ቀርቶ ዩክሬን አለኝ ያለችውን ኃይል ነበረ እዚህ ውስጥ ያስገባችሁ። ሶ ይሄ አለኝ የተባለ ኃይል ገብቶ ተከቧል። አሁን እንዳውም በትሩዝ ሶሻል ሚዲያቸው ላይ ዶናልድ ትራምፕ ህይወታቸውን አድኑላቸው የሚል ጥያቄ ለነ ፑቲን አቅርበዋል። ፑቲንም እንደ ሲምፓቲ አይነት ነገር እነሱ እዛ ገብተው የሽብር ድርጊት ፈጽመዋል፣ በሩሲያ አንቀጽ ምናምን ጠቅሰዋል፣ መቀጣት እንዳለባቸው ይሰማናል፣ ግን ሰሬንደር ካረጉ ምንድነው ጦር መሳሪያቸውን ወይም ደግሞ ጊቭ አፕ ካረጉ በጠቃላ ምንድነው እጅ ከሰጡ የጦር መሳሪያቸውን ከሰጡ እነሱ ነገሮች ካደረጉ እኛ አንገላቸውም እንደ ዓለም አቀፍ ህግም በጦርነት ህግ ላይ እንዳለ ሁኔታ በሩሲያ ህግ ኖርም ወይም ደግሞ ባላቸው ስርዓት አግባብና በህጋቸው ጭምር ትሪት ይደረጋሉ፣ ፖዚቲቭ የሆነ ነገር ይኖራቸዋል የሚል ሀሳብ ሰጥተዋልና ስለዚህ አሁን ሌላውን ነገር ሁሉ ትተን በጣም ደጋግመን እንዳወራ ነው በተለይም ይሄ አሌክሳንደር ስርስኪ የሚባሉት ጀነራል ይዘውት የገቡት ጦር በዛ በኩል የዩክሬን የመጨረሻው ጠንካራ የሚባል ኃይል ነበርና እዛ ገብቶ ተከቧል። የተከበበበት መንገድ በግልጽ በዚህ በ2 ቀን በ3 ቀን ውስጥ አንዳች ነገር እናያለን። እንደው ዶናልድ ትራምፕ እንዳሉትም ከሁለተኛው የዓለም ጦርነት በኋላ ለመጀመሪያ ጊዜ ዓለማችን ላይ ይሄ በጣም አስከፊ የሆነ ሆሪፊክ የሆነ ማሳከር ሊፈጸም ይችላል። ስለዚህ የወንድ በር ነው የሚባለው ስጧቸው የሚል ጥያቄ አቅርበዋል። ዶናልድ ማናቸው ፕሬዚዳንት ፑቲንም
እኛ ይሄን ነገር እንመለከተዋለን እንደ ራሽያ በሚል በብሔራዊ የደህንነት ምክር ቤታቸው ስብሰባ ላይ አንስተውታል። ስለዚህ የመከበባቸው ነገር ግልጽ ሆኗል። መከበቡ ምናምን አይደለም፣ ጦርነት ላይ መቼስ እንዲህ አይነት ነገር ይኖራል። ግን ኃይለኛ ደጀን የሚባለው ኃይል ነው የገባው። ስለዚህ ከዚህ በኋላ የና ዩክሬን መደራደሪያስ ጦር ሊሆን ይችላል ወይ ግዛት አሳልፎ ከመስጠት ባሻገር የሚል ሀሳብ ልታነሳ ትችላለህ። ግን ትራምፕ ፑቲን ተኩስ አቁሙን እንቀበለዋለን ኢን ፕሪንሲፕል ካሉ በኋላ ብዙ ነገሮች ነው ያነሱት። እንዴት ነው የሚፈጸመው? ማን ነው የሚያስፈጽመው? በ2000 ፍሮንት 2000 ነው ያሉት። እንግዲህ እኛ 1100 ምናምን ነበር የምናውቀው ወይ ጠቅላላ እንትኑን ወስደውት ይሆናል። በዛ በ2000 ግንባር ላይ እንዴት ነው ተኩስ አቁሙ የሚተገበረው የሚል ጥያቄ ብዙ ነገር አንስተዋል። ባይዞይ ከዚህ በፊት ለምሳሌ አንስቼልሃለሁ አይ ቲንክ ዩክሬን እንድትደራጅ ነው የ30 ቀናት ተኩስ አቁም የሚደረገው። እዚህ ላይ ግን ጥያቄ ያስነሳል እኮ። በእርግጥም ከዚህ በፊት ብሪታንያና ፈረንሳይ ለ30 ቀናት የሚቆይ የተኩስ አቁም ስምምነት ይደረግ፣ በባህር ላይና በአየር ላይ ያለው ነገር ይቁም ለ30 ቀናት ከዛ በኋላ የሚሆነው እናያለን ነበር ያሉት። ከዛ እነ ዶናልድ ትራምፕ ይሄን ሀሳብ ይዘው ጅዳ ላይ ተስማምተው ተመለሱ። ስለዚህ አውሮፓና አሜሪካ አልሰሩም ለማለትም ትቸገራለህ። እዚህ ላይ የነሱ የእግረኛ ጦሩን የሚያጠቃልል ነው የአውሮፓና የአውሮፓዎቹ ሀሳብ አይ ቲንክ አይደል እንደዛ ያለ ነበር። የአውሮፓዎቹ የባህርና የአየር ነው፣ የእግረኛ ጦር ይቀጥል። ይሄኛው ስምን የነዚህኞቹ ላይ ሙሉ በሙሉ ነው ተኩስ አቁም እናድርግ እኮ የተባለው 30 days በ30 ቀናት 30 ቀናት ተኩስ አቁም ምን ማለት ከ30 ቀናት በኋላስ ያ በሁለቱም ብቻ እነዛም ብሪታንያና ፈረንሳይ ማስፈጽመውት ቢሆን ኖሮ ከ30 ቀናት በኋላ ምንድነው የነ ትራምፕም እንደው ቢተገበር ከ30 ቀናት በኋላ ምንድነው የሚለው ጥያቄ ስለመጣላቸው ትራምፕ እንዲደራጁ ፈልገው ነው ወይ አንስችላለሁ ከዚህ በፊት የጦር መሳሪያ ሊያቀርቡ ነው ወይ ኔቶ በሚገባ እንዲዘጋጅ ነው ወይ አይነት ጥያቄ ነው ያነሱት ዶናልድ ትራምፕ። ግን ከሁሉም ነገር በጣም ቀልቤን የያዘው ነገር በዚህ በ2000 ድንበር ላይ በዚህ አቅጣጫ ላይ ተኩስ አቁም ተደረገ። እንዴት ነው የሚተገበረው? እዚህ ላይ ነው ጥያቄው። እንዴት ነው የሚተገበረው? እዛ ጋር እንደ ወትሮ የራሽያ ጦር እዛ ጋር አለ፣ እዚህ ላይ የዩክሬን ጦር አለ። ስለዚህ የሆነ ዝም ብሎ ቴክኒካሊ የሚባለው አይነት ነገር ባፈር ዞን ፈጥረ ተኩስ አቁም ነው ምናምን። ወታደር እኮ ነው ፊት ለፊት ለዛውም ለ3 ዓመታት ሲዋጋ የነበረ። ይህን ጥያቄ ስታነሳ ፒስ ኪፐር ምናምን የሚባል ጣጣ ይዞ እንደሚመጣ በእርግጥ የ30 ቀናት ነው። እንደዚህ አይነት መረዳት አላቸው። እያንዳንዱ ነገር ፑቲን የጠየቁት ነገር በፖለቲካ ልምዳቸው በደንብ ይበልጧቸዋል አይደል? እነ ፕሬዚዳንት ትራምፕ እኮ ይወዝ ቱጃር ከዛ ፖለቲካሊ መጡ እንደዚህ ሁሉን ነገር ጠንቅቀው የሚያውቁ ስለሆነ ምናልባት ያነሷቸው ጥያቄዎች አግባብነት ያላቸው ነው። እንዴት መቆጣጠር ይችላሉ የሚለው ግን እኔ በጣም ውሃ የሚያነሳ ነው። ምክንያቱም ወታደር ለወታደር ፊት ለፊት አፋጠ እንደው በፕሪንሲፕል በመርህ ደረጃ ተከባብረህ ኑር ልትለው አትችልም። አይ ቲንክ ደግሞ ከዛ በላይም ዝም ብለህ ካሰብከው ቢኒ ቤዚክ ኮዙ ምንድነው ነው? አሁን እንትና የሚያነሱት ፑቲን የሚያነሱት እሱን አይደለ? ቤዚክ ኮዙን ያነጣጠረ መፍትሄ መምጣት አለበት እንጂ የ30 ቀን ተኩስ አቁም ጉዳይ ይሄ ምንም የሚፈጥረው ነገር የለም ነው ዘ ፖይንት። ፕራክቲካሊም ደግሞ የሩሲያ ዩክሬን ጦርነትን ስለመቋጨት ከሆነ አሁን እያወራን ያለ ነው። በቃ መሰረታዊ ማጠንጠኛ የሚባሉ የምናውቃቸው ነጥቦች አሉ። ለምሳሌ ትራምፕም ሲያነሷቸው የነበሩ ፑቲንም ሲያነሷቸው የነበሩ ከዚህ በፊትም በተደጋጋሚ ሲነሳ የነበረው እኛም ስንወያይበት የነበረው ጉዳዮች አሉ። የዩክሬን የሰሜን ጦር ቃል ኪዳን ድርጅት ኔቶ አባል የመሆንና ያለመሆን ጉዳይ ፐርማነንትሊ ማለት የዩክሬን ቴሪቶሪያል ኢንቴግሪቲ ወይም የግዛት አንድነት ጉዳይ። ከዛ በኋላ ሶስተኛ ፖይንት ላይ የሰላም አስከባሪ ኃይል ይሰፍራል አይሰፍርም፣ የደህንነት ዋስትና፣ በሌላ ቋንቋ የደህንነት ዋስትና ጉዳይ። የሩሲያ ዩክሬን ጦርነት ለመቀጠሉም ሆነ ላለመቀጠሉ በ30 ቀናት ውስጥ ለመቆሙ ወይም የተኩስ አቁም ለመደረጉም ሆነ ላለመደረጉ መሰረታዊ የሚባሉት ነጥቦች እነዚህ ናቸው ብዬ አምናለሁ። ዩክሬን የሰሜን ጦር ቃል ኪዳን ድርጅት ኔቶ አባል ትሆናለች ወይስ አትሆንም በሚለው ጉዳይ ላይ አሁን ይህን ስምምነት ቭላዲሚር ፑቲን በመርህ ደረጃ ይቀበሉታል ብለናል። ቤዚክ ኮዙ ተደራሽ መሆን አለበት ሲባል ደግሞ ይሄ ቤዚክ ኮዝ አሁን የዘረዘርኩልህ ነጥቦች ከዚህ በፊት በተደጋጋሚ ስናነሳቸው የነበሩት ነጥቦች ናቸው። እነዚህን ቤዚክ ኮዝ ተደራሽ የሚያደርግ ስምምነት ነው ወይ የተኩስ አቁሙ ስምምነት እነዚህን ተደራሽ የሚያደርግ ነው ወይ ሲባል ለምሳሌ የሐማስና የእስራኤል ስምምነት
በመጀመሪያው ምዕራፍ በሁለተኛው ምዕራፍ በሶስተኛው ምዕራፍ ተባለና ዴን ወደ ላስቲንግ ፒስ ወይም ዘለቄታዊነት ሰላም ወዳለው ያመራል ተብሎ ነው ተስፋ የሚደረገው። አሁን የሁለተኛው ዙር ድርድርም እየተከናወነ ያለው ያን ታሳቢ በማድረግ ነው። አሁን የሩሲያ ዩክሬን ጦርነትን ለመቋጨት የ30 ቀናት ቀረበ ሲባል በተጨባጭ ዘለቄታዊ የሆነ ጦርነቱን ለመፍታት የሚያስችል አይነት ሐሳብ የተጠቃለሉበት ሆኖ አላገኙትም ፐርሰናሊ ከሲቀርቡ ከነበሩ ሐሳቦች አንፃር ማለት ነው። ምክንያቱም የችግሩን ማጠንጠኛ ቤዚክ የሆኑ ኮዞችን ያላነጣጠረ እንደው በቃ እንዲህ በቀላሉ እስኪ በቃ ፋታ እንውሰድ ተባብለው ሊያቆሙ የሚችሉበት ከዛ በኋላ ቅድም አንተ ያልከው ፖይንት ኳስ ነው እንደ ኤግዛክትሊ የፈርስት ሃፍን ጨርሰን ወደ ሰከንድ ሃፍ ሚሉ ነው የሚመስለው ቢካዝ ይሄኛው ስጋት ምንድነው ይዞ የሚመጣው ዩክሬን ሪአርማመንት ብታደርግ ቅድም ስትል እንደነበረው ድጋሚ ራሷን ብታዘጋጅ የመሳሰሉ ወታደሮቿን ሪፊል ብታደርግ ደሞ አስበው ሌላ ምክንያቱም መካድ የሌለብን ነገር አይ ቲንክ 2022 መጀመሪያ ወይ 2023 ላይ ካውንተር ኦፌንሲቭ የዩክሬን በጣም ከባድ የሆነ የመልሶ ማጥቃት ዘመቻ ተከናውኖ በነበረበት ጊዜ በጣም በርካታ የዩክሬን የሩሲያ ወታደራዊ ኃይልን መልሳ ማስወጣት ይችላል ነበር ዩክሬን። ያኔ ምንድነው የተደረገው ቢባል በጣም ብዙ ድጋፍ ተገኝቶ ነበር። በጣም ብዙ ወታደራዊ አቅም 6 ወር ነው የተዘጋጁበት 6 ወር ተዘጋጅተውበት አስበው አሁን የአንድ ወር ተኩስ አቁሙ ጉዳይ ምናምን 6 ወርም ይሁን እንደዚህ ዘለቄታዊነት ጉዳዩን ለመፍታት የሚያጠነጥን ነጥቦችን የማያነሳ ከሆነ በቃ ስለ ጊዜያዊ ጉዳይ የሚመጣ ከሆነ ትልቁ ጥያቄ ከዛስ በኋላ ምንድነው የሚለው ነገር ነው። ያንን ፖይንት በማረጋገጥ ረገድ ነው አሁን እነ ዶናልድ ትራምፕ ዝም ብለ ከላይ ስታየው ከሁለቱም ወገን በኩል ለስምምነቱ እያሳዩ ያለው ቁርጠኝነትን በመልካም ይመለከታሉ። ደን አሁን ኳሱ በማን እጅ ላይ ነው ሲባል በአሜሪካ እጅ ላይ ይሆናል ማለት ነው። ምክንያቱም ዩክሬን ተስማሙ ሁለቱም አሁን እንትና በመር ደረጃ እስማማለሁ አለ ፑቲን እስማማለሁ አለ ዩክሬንም ኦኬ እስማማለሁ ለ30 ቀን ተኩስ አቁም አለች። ግን ቅድመ ሁኔታዎች አሏቸው በፑቲን በኩል የኔቶ አባልነት ጉዳይን የደህንነት ዋስትናን ጉዳይ ወይም እዛ የሰላም አስከባሪ ኃይል ይገባል ሊያገባም ከዛ የግዛቶቹን የምስራቅ ዩክሬን ግዛቶችን ጉዳይ በተመለከተ የሚያነሳቸው ቅድመ ሁኔታዎች አሉ። ዩክሬንም ደግሞ በራሷ በኩል ለተኩስ አቁም ዝግጁ ነኝ አለች እንጂ ጦርነቱን ለማቆም ዝግጁ ነኝ አላለችም። እርግጥ ነው ጦርነቱን ለማቆም የምታነሳቸው ቅድመ ሁኔታዎች ይኖራሉ። ካርዱ ማን ጋር ነው ያለው የሚለው ነገር ያው ትራምፕ ተደጋጋሚ እንደሚለው ፑቲን ጋር መኖሩ ባይካድም በጦር ግንባር ላይ የነ ፑቲን የበላይነት ባይካድም እነ ፑቲን ላይ ብቸኛው ጫና እንዳልኩ ፖለቲካዊ ጫና ነው ያለባቸው። እነ ፑቲን በቃ ዓለም አቀፉ ማህበረሰብ ይህን ጦርነት አታቆሙም ወይ ያለ እኛም እዚህ እንደምናወራው ያለው በቃ ዓለም አቀፍ ጫና ነው ፑቲን ላይ ያለው እንጂ ከዛ ውጪ ምንም በጦር መሳሪያ በኩል ላይ በመሳሰሉት ላይ እንትን የለባቸውም። ስለዚህ ሄዶ አሁን ኳሱ ማን ጋር መጥቷል? ትራምፕ ጋር መጥቷል። ትራምፕ ምንድነው የሚያደርገው አሁን ከዚህ በኋላ እነዚህ ሁለቱን ወገኖች አቀራርበው ምክንያቱም የአደራዳሪነት ሚናን ነው እየሰራ ያለው ይሄን ኳሱ ወደ አሜሪካ መጥቷል ሲባል ደግሞ ምን ማለት ነው? በሌላ ቋንቋ እነ ትራምፕ እነ ፑቲን ያነሷቸው ቅድመ ሁኔታዎች ጉዳይ ለምሳሌ የዩክሬን የሰሜን ጦር ቃል ኪዳን ድርጅት ኔቶ አባል የመሆንና ያለመሆን ጉዳይ በቀጥታም ይሁን በተዘዋዋሪ የሚመለከተው አሜሪካን ነው። እንዴት ቢባል በ1991 የቢል ክሊንተን ስልጣን ላይ በነበሩበት ጊዜ ብቻ ፕሬዝዳንቱን እርግጠኛ ላልሆን ይችላል ግን ከቀዝቃዛ የዓለም ጦርነት መጠናቀቅ በኋላ የአሜሪካ ፕሬዝዳንት የነበሩት ሰው ከፈረሟቸው መሰረታዊ በስልጣን ዘመናቸው ከፈረሟቸው መሰረታዊ ፊርማዎች ውስጥ የሰሜን ጦር ቃል ኪዳን ድርጅት ኔቶ ኢንላርጅ እንዲያደርግ ነው እንዲስፋፋ ነው። ያንን ፈቃድ መጀመሪያ አሜሪካ ሰጠች። ምክንያቱም ከዚህ ቀደም እንደምንለው ቀዝቃዛ የዓለም ጦርነት ካለቀ በኋላ የአሜሪካ ዓለም አይደል የተፈጠረው ዩኒፖላር የሆነው። ስለዚህ እነሱ እንደፈለግን ማድረግ እንችላለን ብለው አሰቡ። በርሊንን ለማዋሃድ ተደርጓል ወይም ተግባብተውበታል የሚለውን መረዳት ወይም ስምምነት በተቃራኒ አሜሪካኖቹ ወደ ሩሲያ መስፋፋቱን በይፋ ፈርመው ያጸደቁት እነሱ ናቸው በጊዜው የአሜሪካ ፕሬዝዳንት የነበሩ ሰው። ስለዚህ የኔቶን መስፋፋት ነው እንግዲህ አሁን ሄዶ ዩክሬን ላይ ደርሶ ይሄን ጦርነት የቀሰቀሰው። በሌላ ቋንቋ ምን ማለት ነው? 1991-92 ላይ አይስፋፋም የተባለው ኔቶ እንዲስፋፋ በአሜሪካ ተወስኖ የጀመረው መስፋፋት ሄዶ ዩክሬን ላይ ሲደርስ ጦርነቱ መጣ ነው ሎጂክ ማለት ነው። ስለዚህ ይሄን ጦርነት በመጀመር ረገድ ፖይንቱን መለስ ብለ ስታመላክተው የአሜሪካ ፕሬዝዳንት ኔቶ ኢስትዋርድ ይስፋፋ ብለው ከፈረሙበት ታሪክ ወይም ጊዜ ጋር እያይዘ ነው የምትመለከተው። ከዚህ አንጻር ይሄን ጦርነት
ሩሲያ ማለት ዩክሬን የሰሜን ጦር ቃል ኪዳን ድርጅት ኔቶ አባል ትሆን ወይስ አትሆን የሚለውን ጉዳይ በመወሰን ረገድ ኃላፊነቱ የሚኖረው የኔቶ ነው የሚሆነው which is going to be የአሜሪካ ማለት ነው። ምክንያቱም አሜሪካ ምንም እንኳን ከኔቶ ልውጣ ያለች ቢሆንም ስቲል መንገራገጮች ቢኖርም እንኳን ስቲል ግን ኔቶን አም ኮሚትድ እያሉ አልነበር አይደል? ለኔቶ ኮሚትድ ነኝ ለነ ፖላንድ ኮሚትድ ነኝ እያሉ ነበር ዶናልድ ትራምፕ። ስለዚህ ገንዘብ ነው የሚያሳስባቸው መዋጮ እንዲጨምሩ። ስለዚህ የዩክሬን ይህን ጦርነት አንዱ ቤዚክ የሚባለው ኮዝ የሰሜን ጦር ቃል ኪዳን ድርጅት ኔቶ አባል ትሆናለች ወይስ አትሆንም አይደለ? ፐርማነንትሊ በዘለቄታዊነት። በነገር ላይ ቢኒ 2022 ላይ ኤፕሪል ወር አካባቢ ጦርነቱ ከመጀመሩ በፊት ስምምነት ዩክሬንና ሩሲያ ስምምነት ላይ መጥተው ነበረ። ምን አይነት ስምምነት ላይ ነው ሊፈርሙት ከጫፍ ደርሶ የነበረው ስምምነት? አሁን የዘረዘርኩልን ሶስቱም ቤዚክ ኮዞች ተደራሽ ያደረገን ኢሮ ኒውስ የሚባል የዜና ምንጭ 2024 ላይ ይዞት ወጥቷል ይሄን ዜናና ያ የስምምነት ሀሳብ ምንድነው የሚያጠቃልለው? የመጀመሪያው የፐርማነንትሊ በቋሚነት ዩክሬን የኔቶ አባል አትሆንም ወይም ኒውትራል ትሆናለች። በሌላ ቋንቋ ኒውትራል ማለት በ2014 ላይ ዩክሬን ውስጥ እንደነበረው ፕሬዝዳንት ያንን አይነት አቋም ማራመድ ማለት ነው። ከ2010 እስከ 2014 በነበሩት ጊዜያት ዩክሬን የመራው በመፈንቅለ መንግስት የተነሳው ሰው ያክሎቪች እንደዛ። ስለዚህ ወደ እንደዚህ አይነት ኒውትራል ወደ ሆነ ሁኔታ ውስጥ መምጣት የኔቶ አባላት ሆነም ኒውትራል ትሆናለች። የሩሲያም ደግሞ ያው ፓክት የላትም ሩሲያ እንደ ዋርሻው ፓክት የሉም። ግን አሁን ሩሲያም ደግሞ አስገዳጅ በሆነ መልኩ ልጠቅልልሽ አትላትም ዳይሬክትሊ። ሌላኛው ፖይንት ቴሪቶሪያል ኢንቴግሪቲው ከ2014 በፊት ወደ ነበረው አይመለስም በሚለው ላይ ያኔ እንዲያውም ይሄን ያክል ግዛት አልተጠቀለለም ነበር። ሶስተኛው የተባበሩት መንግስታት ድርጅት የፒስ ኪፒንግ ፎርስ እንዲሰፍር ለዩክሬን የደህንነት ዋስትና ለመስጠት ያንን ሀሳብ ያጠቃለለ ስምምነት ላይ ሊደርሱ ከጫፍ ደርሰው ነበር። አስበው ይሄ ሁሉ ጦርነት ከመጀመሩ ኤፕሪል 2022 ላይ ነው እያወራን ያለ ነው። ከ3 ዓመት በፊት ይሄ ጦርነት ኦልሞስት ከመጀመሩ በፊት ልትል በምትችል ሁኔታ ያኔ ግን ምንድን ነው የሆነው? ያው እነ ቦሪስ ጆንሰንን በተደጋጋሚ እናነሳለን እና አሜሪካ ሁለቱ ሀገራት ያው ለምን እኛ እያለን ለምንድን ነው እንደዚህ አይነት ስምምነት ውስጥ የምን ኒውትራሊቲ ነው የኔቶ አባል ትሆናለህ ብለው ጦርነቱን ዘለንስኪም ቀጠለ፣ ጦርነቱን መጣ። ወደዛ ስምምነት የመመለስ አስማሚያ ወደ 2022ቱ ሊፈርሙት ወዳሉት ስምምነት የመመለስ አዝማሚያን የምናይበት ተጨባጭ የሆነ ነገር ተኩስ አቁም 30 ቀን ምናምን ከሚለው በላይ በ30 ቀን የተኩስ አቁም የሩሲያ ዩክሬን ጦርነት አይፈታማ። በዘለቅ ቤዚክ ኮዞቹ ላይ ተደራሽ ካደረገና የ2022 ስምምነት እነዛን ቤዚክ ኮዞች በተወሰነ መልኩ ተደራሽ ያደርጋል። ሩሲያም ዩክሬንም ፈቃደኛ ነበሩ። አሁን ወደዛ መንገድ ውስጥ ይሄዳሉ ሲባል ትራምፕ ላይ ኳሷል የሚለው ነገር ምንድነው? ኔቶ በሌላ ቋንቋ በቃ ኔቶን ጫና አድርገው ዩክሬን ማን አሁን የኔቶ ዳይሬክተሩ ማርክ ሩቴ በቃ ይሄን አንድ ቃል መናገር ነው የሚጠበቅበት። በቃ የኔቶ አባል አትሆንም ዩክሬን ወይም ኔቶ ወደ ዩክሬን የሚያከናውነው መስፋፋት አቁሟል ማለት ኦፍ ዘ ቴብል ነው ብለዋል። ባይዘው ትናንት ሲያወሩ ነበር። ኦፍ ዘ ቴብል ማለት የምታሰብ አይነት ነገር ግን ዩ ዶንት ነው። ግን ይሄ ባፍ የሚባል ነገር ባፍ እንዲህ ይላሉ እንጂ ከጀርባ ለአንድ ዲፕሎማት የተናገሩት ነገር እንደው ታውቃለህ፣ የዩክሬን አባልነት ምንም እኮ አባል ራሳቸው ማርክ ሩቴ ማለት ከጀርባ የተናገሩት ነገር አው ዩክሬን እኮ የሰሜን ጦር ቃል ኪዳን ድርጅት ኔቶ አባል መሆን የለባትም እና ለምን አትናገሩም ሲባል እንዴት እናገራል? ይሄን እንደዚህ አይነት አቋም ላይ ነው ያሉት እና ቢል ክሊንተን ቦሪስ የልሰንን እኮ ሲያታልሏቸው ነው አይ ቲንክ ቃሉ በዚህ ልክ እኮ ነው። አይ አፍተር ኦል አውሮፓ ነው ደጋግመን እንደምንለው። ግን የጅዳውም ስምምነት እኮ ነፂ በጣም የሚያስቁ ነገሮች አሉ። እንደው የጀኒውን ችግሩን ሊፈታ ይችላል የሚለው ነገር እኮ የለውም። አሜሪካ እንዳልከው ኳሱ የሚለው ላይ እንመጣበታለን እንጂ ያነሷቸው ሀሳቦች እኮ አንደኛ የእስረኛ ልውውጥ አሜን ታግተው የተወሰዱ ሰዎችን ፎርስብሊ ብላ ታምናለች ዩክሬን፣ እነሱ ማስመለስ፣ ሲቪሊያን የተጎዱትን ድጋሚ ማስመለስ፣ እንዲህ አይነት በጦርነት ጊዜ የሚደረጉ ሂደቶችን መለዋወጥ ነው። ከዛ ስለ ግዛት አላነሳም፣ እንዲች በስተት አላነሱም። ስለ ግዛት ወይም ደግሞ የግዛት አንድነት ስለሚባለው ጉዳይ ስለ አራቱ ግዛቶች ምንም የሰማነው ነገር የለም። ስለዚህ ምን አይነት ስምምነት ነው? ከዛ ደግሞ በሩሲያ ላይ ስለሚጣሉ ማዕቀቦች ክሪቲካል የሆኑ ነገሮችን በግልጽ አልነገሩንም እና የደህንነት ዋስትና ደግሞ ከዩክሬን በኩል በተደጋጋሚ የሚነሳውን ይሄም ደግሞ የጅዳው ስምምነት በግልጽ ያስቀመጠው ነገር የለም። ሁሉም ነገር ትንሽ በደፈናው እየሆኑ ሄደዋልና አይ ቲንክ ተኩስ አቁም ብለው ስላሰቡት ወደ ሰላም ስምምነቱ ሲመጡ ሜቢ
ግን እንደው እነዚህ አትሊስት ክሪቲካል ጉዳዮች ሊነሱ ይገቡ ነበርና ምናልባት የአውሮፓ ሀገራት የዩክሬን አጋሮች እነሱ በድርድር ሂደቱ ላይ ይሳተፋሉ የሚለው ትንሽ ጎርበጥ የሚያደርግ ከሩሲያ አንጻር ሆነ ስትመለከተው እሱን ትወስዳለህ እንጂ ሌላው በየትኛውም እንኳን በአሜሪካን የምታህል ሀገር ገብታ ማንም የአፍሪካ ቀንድ ሀገር ውስጥ ብታደራድር እነዚህ ነገሮች እርስ በርሳቸው የሚያደርጉ ስለሆነ የሚሳኩ ናቸው። እነዚህ ክሪቲካል የሆኑ ነገሮችን አላነሱም። ዋናው ነገር አንተ እንዳልከው የዚህ ሁሉ ትርምስ የዚህ ሁሉ ጦርነት ኮዙ ተዘግቷል ወይ? ያን ሊዘጋ የሚችል የሰሜን አትላንቲክ የጦር ጥምረትን ዩክሬን ትቀላቀላለች አትቀላቀልም የሚለውን ነገር በግልጽ አስቀምጧል ወይ? እንዲህ አይነት ነገሮች ፑቲን እንዳሉት ነው። ለዚህማ ጦርነቱን ለመቀስቀስ ለምን አስፈለገ? ምክንያቱም ነገ ከነገ ወዲያ ጦርነቱ ሊቀጥል እንደሚችል ግልጽ ማሳያዎች ስላሉት ነውና ይሄ ሁሉንም ሂደቶች ስትመለከታቸው እያንዳንዷ 30 ቀናት ተግባራዊ የሚሆን ከሆነ ማይመስል ነገር አለው። ግን የሚሆን ከሆነ ፑቲን እንዳሏት from day 1 to day 30 ምንድነው ሊሆን የሚችለው? በእያንዳንዷ ቀን ምንድነው ሪፊል ማድረግ ሊሆን ይችላል። ፖላንድን ታምናታለ እንዴ? እንደ ሩሲያ ሆነ ስታስባት እነ ፊንላንድ ይታሰባሉ እንዴ? የኔቶ ሀገራት የጦር መሳሪያ ድጋፍ አሜሪካ አየች አላየች? አሜሪካ ያን ያህል ላይጎረብጣት ይችላል። የኔቶ ሀገራት የሷን ሀብት እስካልነኩ ድረስ ሩሲያ ጋር በራሳቸው አቅምና ጉልበት በራሳቸው ሀብት ቢጓጉ ያን ያህል ላያገባት ይችላል እንደው ላደራድር ካላለች በስተቀር። በዚህ ሁሉ ሂደት የኔቶ ሀገራትን አምነው ፑቲን እጃቸውን አጣጥፎ ይቀመጣሉ። የዋህነት ነው። አንደኛ ያቋቸዋል፣ ሁለተኛ ደግሞ እንደው ዝም ብለህ እንኳን እንዲህ ስታስበው የማይሆን ነገር ነውና ጥያቄዎቹ አስቸጋሪ ነው። ከday 1 ጀምሮ ስለሚቀጥሉ 30 ቀናት ምንድነው የሚሆነው? እነዚህ በምን መንገድ ይተገበራሉ? ይሄን ነገር ግልጽ አድርጉ። በእርግጥ ስቲቭ ዊትኮፍ ማለት የአሜሪካው ልዩ መልእክተኛ የትራምፕ አስተዳደር የሚድል ኢስት ሰው ናቸው። የሚድል ኢስትን ጉዳይ ነበር ማስፈጸም የሚገባቸው እና የኬት ካሎግ የሚባሉ ሰውዬ እንዳያደራድሩ ብላለች ሞስኮ። ምን ነው በጣም ተቀራረቡ እሳቸው ከዩክሬን ጋር በሚል እሳቸውን ባን አድርጋለች፣ ከልክላለች። እና ዊትኮፍ ናቸው ክሬምሊን ስቴት እንትን ነው በነገር የሪል ስቴት ሞግለር ነው ዊትኮፍ። እንደ ትራምፕ ነው የሪል ስቴት ነጋዴ ነው። ወዳጅ ናቸው። የትራምፕ እንትን ናቸው። ቱጃር ነው ሞር ትራምፕ። ሪል ስቴት ካራክተሩ ራሱ ዲሉ የሚፈልገው ነገር አለ አይደል? በደንብ አላቸው እሱ ነገር። እንደሱ ነገሮች አሏቸው። እና ከዚህ ያው ትራምፕ ዝም ብለው የሚሄዱ የሚመጡ ተደርጎ ከላይ ስታስባቸው ቢሆኑም እቺ ማጋ የምንላትን የአሜሪካን ታላቅ ማድረግ የምትለው ነገር ልክ ፕሬዚዳንት ቭላድሚር ፑቲን ኔቶን ትገባለች አትገባም ብለው እንደሚጠይቁት አሜሪካ ታላቅ ትሆናለች አትሆንም ነው የሳቸው ጥያቄ። ሩሲያም ጋር ተደራደሩ፣ ዩክሬንም ጋር ተደራደሩ። ለሚቀጥሉ 30 ቀናት ሊፈጠር የሚችለው ይሄ ነገር ሀብታሞች የሚጠቀሙት ቃል ሳቦቴጅ ምናምን ይላሉ። ምንድነው የሆነ ጣልፈህ ወደ ሆነ ጉዳይ ልትወስደው የምትችለው ነገር ሊፈጥር ይችላል ወይስ አይችልም የሚለውንም ታጣራበት ነው። በሚቀጥሉት ቀናት ውስጥ እንግዲህ የሚሳካ ከሆነ የአውሮፓና የአሜሪካ ግንኙነት አሁን የምናያቸውን ባለፈው ጥሩ ቃል ተጠቀም ነበር። ስኬለተኑ አለ፣ የመከፋፈሉ የሆነ ምስረታው አለ፣ የመሰረቱት ነው። ግን እርግጥ ያለ አሜሪካና አውሮፓ እንደ ሰሜን አሜሪካና አውሮፓ አህጉር ተብለው ጂኦፖለቲካሊ ቢለያዩ እንጂ በመንፈስ በዲፕሎማሲ በፖለቲካ አንድ የሆኑ ነገሮች ስለሆኑ እንዲሁ ይገነጣጠላሉ ተብሎ አይታሰብም። ግን በሚቀጥሉት 30 ቀናት የዚህ የተኩስ አቁም ስምምነት አተገባበርን ጉዳይ ስትመለከተው አውሮፓን ከአሜሪካ ጋር ወይ በግልጽ ሊያጣላው ይችላል ወይ ደግሞ እንደዚህ አይነት የተሸፋፈኑ ስምምነቶች በበጎ ሆኖ ከሆነ አላቀም ትራምፕ እናቀራረብና ከዛ የሚመጣውን ደግሞ እንስራበት ከሆነም ዳስ ኦኬ ጥሩ ሊሆን ይችላል። ግን የአውሮፓ አንዳንድ ግንዛቤዎች የአውሮፓ አንዳንድ ሀሳቦች ድጋሜ ወደዚህ ስምምነቶች እየመጡበት ያሉበትን ሂደት ስትመለከት 30 ቀናት አፍታን እንውሰድ ሲሉ ሐማስ እኮ ተኩስ አቁም ለ16 ቀን ለ42 ቀን ለምናምን እየተባለ ሲባል እኮ የእስራኤል ቅር ያላት ነገር አለ፣ በሳተላይቷ በምናምን ያልገባት ነገር አለ፣ እሱ ልታጠናብን ሊሆን ይችላል እንጂ እያለ ጉልበቱ ስለሌለው እየተደራደረ ይሄዳል። እንደዚህ አይነት ነገር ለዛውም ራሽያን የምታህል ሀገር ደግሞ ሁሉ ነገር በእጇ ሆኖ በቀላሉ እንደው እንዲህ የሆነ ነገር ይፈጠራል የምትለው አይደለም። በሰዓታት ውስጥም አንዳች አዲስ ነገር ከቀረጻ በኋላ ልናየው የምንችለው ነገር ይኖራልና ሁሉም ነገር በየመንገዱ ሁሉም ነገር የቤት ስራ የሚፈልግ ነውና ፑቲን ያለ ምክንያት አይደለም አሌክሳንደር ሉካሼንኮ ጋር ቁጭ ብለው አሌክሳንደር ሉካሼንኮ ትራምፕና ፑቲን ተስማሙ ማለት እኮ በቃ ደንፎር ለአውሮፓ ሀገራት ለዚህም እኮ ነው ጦርነቱን የሚያስቀጥሉ ሲሉ ነበር። በጎን ድጋፍ ሲሰጡ ነበርና እሱን እሳቸው የሚኒስክ ውስጥ
ስምምነት አልነበረ 2014-15 ሶ ሲምቦሊካሊ ነው አውቀው ነው ፑቲንን በየማስበው በደንብ እንጂ አላገለን ከቤላሩስ ጠርተው አጠገባቸው ሞስኮ አስቀምጠው እኛ ሀገር የሚያተራምሰን የፕሪቶሪያ ስምምነት አለ አይደለ ያበለው እኮ አጋራቸውን ይዘው ፑቲን ዴፊኒትሊ ያይ ደግሞ የሚፈልጉትም እንትን አሁን ብለናል እኮ ከዚህ ታስታውሳላ ከቀዝቃዛው የዓለም ጦርነት በኋላ የወጡ የተፈረካከሱ ሀገራት ሶስት ቅርጽ አላቸው አንደኛው ኒውትራል እንዲሆኑ የሚጠበቁ ከዛ የሩሲያ አባል ወይም ከሩሲያ ጋር ጥምረት ያላቸው አጋርነት ያላቸው ሌሎቹ ደግሞ የሌላቸው ናቸው ሶ የሆኑ ግን ሶስት ሀገራት ብለን ዩክሬን ሞልዶቫ እና ጆርጂያ የምንላቸው ዩክሬን ተገዶ ነው ኒውትራል የሆኑ ግን የግድ ደግሞ ይመጣል አሁን እንደ ዩክሬን አይነት ሀገር አሁን እኮ ምን መሰለ የዩክሬን ጉዳይ አሜሪካ ለምሳሌ አሜሪካ አሁን ግሪንላንድን ጠቀልላለሁ ትላለች አይደል ግሪንላንድን ጠቀልላለሁ ደገሙት ባይዘው የሚሉበት ምክንያት ምንድነው ግሪንላንድ ያው እንመጣበታልና ያው ፖንዴ ግን ስትራቴጂካሊ ከክላይሜት ለውጥ ጋር ተያይዞ አዳዲስ የንግድ መስመር ተፈጠረ በዛ በኩል ሩሲያና እንትና ተጠጉ ቻይና ሩሲያና ቻይና ተጠጉ በአርክቲክ በኩል ነው ግሪንላንድን ጠቀልላል የማለታቸው ምክንያት ፓናማ ውስጥ ወታደር አዘምታለሁ አሉ ወታደር ልካለሁ ብለዋል ያው አፈጻጸሙን አብረን የምናይ ቢሆንም ለምንድነው ስትል ቻይናዎች በዙ ብለው ነው የት ፓናማ ሶ ለአሜሪካ ካርታ ወይም ለአሜሪካ ጂኦግራፊካል ሎኬሽን በቀረበ ቁጥር የሩሲያና የቻይና መምጣት ስጋት ነው አይደል ዛስ ዋይ ፓናማ ውስጥ ቻይናዎች አያስፈልጉም ግሪንላንድ ውስጥ በዛ በኩል መያዝ አለብን የሚሉት በታችን በላይም እኮ እንደማለት ነው አንድ ይሄ ፕሬዘንት ታይም ያለ ማሳያ ነው በ1960ዎቹ የኩባ ሚሳኤል ክራይሲስ ጊዜ ለምንድን ነው ያሁሉ ቀውጥ የተፈጠረው ሩሲያ ሚሳኤሎቿን ኒውክሊየር ሰብማሪኖቿን ወደ ኩባ አስጠግታ ስለነበር አይደል ሶ ያንን ስጋት አለብኝ ብለው ያንን ጉዳይ የኩባ ሚሳኤል ክራይሲስ ብለው በኒውክሊየር ጭምር እንመላለሳለን ሲሉ የነበሩ አሜሪካዎች አሁን ወደ ዩክሬን ጂኦግራፊካሊ ከሩሲያ አጠገብ በመሆኗ ብቻ የመልካ ምድሩ አስረኛ እንደመሆኗ ሁሉ አሴም ታይም ደግሞ እቺ ሀገር የምታከናውነው ማንኛውም እንቅስቃሴ ለሩሲያ ስጋት ነው ኩባ የምታረጋው እንቅስቃሴ ስጋት ለአሜሪካ እንደሆነ የፓናማ ጉዳይ ለአሜሪካ ስጋት ነው እንደሚባለው ግሪንላንድ ስጋት ነው እንደሚባለው ዩክሬንም እንደዛው ነች ሶ መነጽሩ መታየት ያለበት በዚህ ደረጃ መሆን አለበት ብዬ አስባለሁ ከአውሮፓ ሀገራት ጋር ያለውን ነገር በተመለከተ ግን በጣም አሪፍ ነጥብ ያነሳው አይ ቲንክ የሆነ አውሮፓ ከዚህ በኋላ በራሱ ዲፔንደንት መሆንን መማር አለበት ተብሎ ይታሰባል ማለት በአሜሪካ ደህንነት ላይ የተንጠለጠለ ነው ያለው የሚሊተሪ ደህንነት ማለት ባለፉት 80 ዓመታት እኮ ነው ባለፉት 80 ዓመታት ኢኮኖሚው ሚሊተሪው ፖለቲካው ኤቭሪቲንጉ የአውሮፓ ዲፔንደንት ሆኖ የቆየው አሜሪካ ላይ ነው አሁን አሜሪካ ገሸሻለች ይሄ ደግሞ ከዚህ ቀደም ስናወራ እንደነበረው ትልቅ የሆነ ትኩረት የሚፈልግ እና አሜሪካን ትኩረት የሚፈልግ ቻይና የሚባል አካል አለ ከሩሲያ በላይ ከአውሮፓ በላይ የቻይና ጉዳይ ነው ለአሜሪካ የሚያሳስበው ሶ ፊታቸውን ወደዛ የማዞር አካሄድ በቀጣይ ማድረጋቸው ስለማይቀር ግን ከአውሮፓውያኖቹ ጋር ኢቭን እነ ኔቶን ራሱ ነው ማለት እነ ኔቶን ራሱ በቃ አይ ዶንት ኖ ቀጣይነታቸው ጥያቄ የሚነሳበት እየሆነ መጥቷልና የሩሲያ ዩክሬን ጦርነትን ዶናልድ ትራምፕ የሚቋጩበት መንገድ ደግሞ እንዳልከው ሪዲፋይን ያደርጋል አሁን በ30 ቀናት ውስጥ የምንመለከታቸው የተኩስ አቁም መተግበር ከጀመረበት አንስቶ በሚኖሩት 30 ቀናት ውስጥ የምናያቸው ነገሮች እንዳሉ ሆነው ኢን ጀነራል ደግሞ ጦርነቱን ያው የሚቋጭ ከሆነ የሚቋጨው በምን መልኩ ነው የማንን ፍላጎት ባከበረ መልኩ ነው ምክንያቱም አውሮፓውያኖቹ ሁሌ ቭላዲሚር ፑቲንን እንደ ስጋት ይመለከታሉ እንደ ትሪት ነው የሚመለከቱት የደህንነት ስጋት አድርገው ስለዚህ ይሄንን የደህንነት ስጋታቸውን አሜሪካ ምን አይነት አካሄድ ወይም ፖሊሲ ተከትላ እልባት ሰጠችው የሚለው ጉዳይ መጪውን የሁለቱን የአሜሪካንና የአውሮፓውያኖቹን ነገር ዲፋይን የማድረግ አይነት ዝንባሌ ይኖራል ብዬ አስባለሁኝና ያ ማለት ግን በሳውዲ አረቢያ ጅዳ ላይ በነበረው ቆይታቸው ላይ የተማሩት ነገር የተረዳነው ነገር ሩሲያና ዩክሬን ሩሲያ ማለት ዩክሬን እና አሜሪካ ግንኙነታቸውን ማሻሻላቸውን በተወሰነ መልኩ የተረዳነው ነገር እሱ ነው የማዕድን ስምምነቱንም ለመስማማት መቀጠላቸውን እነዚህ ነገሮችን ነው እንጂ የተረዳነው ጦርነቱን እንዴት ይቋጩታል በሚለው ላይ ቅድም ስታነሳቸው የነበሩ ጥያቄዎች
ወፍ የለም ነው የሚለኝ ነገር ሰው ምንም አይነት ተጨባጭ የሆነ ነገር የለበትም። ዛስዋይ ቀጣይ የሚመጣው ነገር አሁን ከፑቲንም በኩል ጥሩ ምላሽ ማለት በጥያቄዎች የታጀበ ቅድመ ሁኔታዎችን አትርሱ፣ ቤዚክ ጉዳዮችን አትርሱ የሚል ነገር ያጠቃለለበት ኦኬ ግን ማውራት እንችላለን የሚል ነገር ስለመጣ ደውለታለም ሲል ነበር ቭላዲሚር ፑቲን ደውል ሳይኖርብኝ አይቀርም ሲል ነበር። ኤግዛክትሊ አሁንና ትራምፕም ይሄ በዚህ ደረጃ ችግር ስለሌለበት እነሱ የሚያወሩበትና ቀጣይ ይዘው የሚመጡት ነገር ነው አሁን በጉጉት የምጠብቀው ሞር ጦርነቱን በማቆምና ባለማቆም ረገድ የምጠብቀው ነገር ትራምፕና ፑቲን ያው ዩክሬንን እንዳለችውና ከድርድሩ እንደማትገለልም አረጋግጦልናል። በነገር ላይ በተደጋጋሚ ሲናገሩ ነበር አይደል? የአውሮፓ ሀገራት እነ ጀርመን ምናምን ዩክሬን ተገላ ከድርድሩ ምናምን ኖ እነሱም ሊገቡ ነው እንኳን እሷ። ስለዚህ እነዛ ነገሮች መልካም ናቸው፣ መግባታቸው መልካም ነው። ስጋት አለብን ብለው ስለሚያስቡ ጥሩ አጋጣሚ ነው ከዚህ በኋላ ጦርነት ውስጥ ድጋሚ ላለመግባት፣ ድጋሚ ተመሳሳይ ስህተት ላለመድገም። ጆርጂያን ቀጣይ እኮ የአውሮፓ ህብረት አባል ማለት የኔቶ አባል እናረጋለን እኮ የሚሉ ሰዎች ናቸው። ጆርጂያ ማልዶቫ ላይም ጥረቶች አሉ እንደምታውቀውና እነዚህ ነገር ሀገራት ደግሞ ምን እንደሆኑ በዚህ ቀደም በደንብ ስላወራ ያንን ስህተት እንዳይደግሙ አሁን ላይ ጦርነቱን ማለክ ካለበት የግድ ያስፈልጋሉ አውሮፓውያኖቹ መግባታቸው። በሌላ ቋንቋ ፑቲን ላቭሬጁ ስላላ የመደራደሪያ አቅሙ በጦር መሳሪያውም በጦር ግንባሩ ላይ በብዙ ነገሮች የበላይነቱ ስላላቸው ከነዚህ ጉዳዮች ጋር ለአንዴና ለመጨረሻ ጊዜ ለመዝጋት አሁን ፐርማነንትሊ ዩክሬን የኔቶ አባል አትሆንም የሚለው ማረጋገጥ የምትችለው የኔቶ ሰዎች ባሉበት ጭምር አውሮፓውያኖቹ ባሉበት ጭምር። ነገ ደግሞ መጥተው ከ20 ዓመት በኋላ ዩክሬንን እንደዚህ ማድረግ አለብን እንደዛ ብለው እንዳይመጡ አሁን ነው መዘጋት ያለበት። ለዛ ሪዝን የግድ መምጣት አለባቸውና በጣም በጉጉት የምጠብቀው ነገር ላይክ ቀጣዩን የትራምፕና የፑቲን ቆይታን ተከትሎ ምን ይመጣል የሚለው ነገር ነው። ለሩሲያ ሰዎች ጥሩ መሪ ስላገኙ ታሪካዊ ስህተት እንደ ቦሪስ የልሰን ዘመን በ1990ዎቹ እንደነበረው በፈረንጆቹ አቆጣጠር አይፈጽሙም። እድለኞች ናቸው። ምክንያቱም ስለ ልምዳቸው ስለምናም ብዙ ከዚህ በፊት ስላወራን ስጋት ላይኖር ይችላል። ግን አሁን የሰሜን አትላንቲክ የጦር ጥምረት ሰዎች በተለይም እነ ማርክ ሩቴ ሪስቶር ማድረግ አለባችሁ፣ የኔቶ አባላት ከሩሲያ ጋር አቋረጥን ያላችሁት ነገር ሁሉ ድጋሚ መመለስ አለባችሁ፣ ግንኙነት መፍጠር አለባችሁ። ይሄ የተኩስ አቁም ስምምነቶችን የሚያስቀጥሉ መንገዶችም ከሆነ ወይም ደግሞ በምንም መለኪያ ባንደም በሌላ መንገድ ሪስቶር ማድረግ አለባችሁ የሚል ሀሳብ አምጥተዋልና ሪስቶር ይሄ ስለዚህ የሆነ ነገር ያሳያል። ከምን ወደ ምን እንግዲህ ከምን ወደ አንደኛ ትራምፕ የሚፈጥሩትን ጫና መመልከት ትችላለህ። ሁለተኛ ደግሞ የዩክሬን ወደ ሰሜን አትላንቲክ የጦር ቃል ኪዳን ድርጅት ኔቶ የመግባቷ ነገር አይመስለኝም ወይም ደግሞ አይሆንም አይነት ነገር ነው ሩቴ ያሉት። ግን ያልተጻፈ ነገር ከዚህ በፊት ግራ ሲያጋቡናል ነበረ። ስምምነት አላቸው የላቸውም ሩሲያና አሜሪካ ወደዚህ መስፋፋት አለመስፋፋት ምናምን እንዲህ አይነት ነገሮች አሁንም ድጋሜ እንደዚህ እንግዲህ ፑቲን ተጽፎም የሚያምኑ አርቲክልም ወጥቶለት በአንድ ሺህ ፔጅ ሰነድ ብታስቀምጠውም የሚያምኑ ሰው ስላልሆኑ ለዛም ነው ሩሲያውያን በአጋጣሚ ጥሩ ፖለቲከኛ ስላገኙ ከዚህ በፊት እንደነበረው ሊሸወዱ አይችሉም ያልኩና ድጋሜ እንመለሳለን ሲሉ ምንድነው እንመለሳለን ወይም ደግሞ ግንኙነታችን ምንድነው ማደስ አለብን ብለው ሲያስቡ ሌላ ፖለቲከኛ ኩየስ አገኘን በቃ አሸነፈን ወይም ደግሞ ድል አስመዘገብን ብሎ ዌልካም ይለዋል። እነ ፑቲን ግን ዘለንስኪ ትልቅ ነገር ብለዋል። እሺም ቢማይሉም እሳቸው እኔ ያውቃቸዋለሁ ነው እና እንዲህ አይነት መልካም ነገሮች ቢመጡም ግን በክሪቲካሊ ማየት ስላለባቸው እንደነ ቦሪስ የልሰን አይነት አቋም ሊወስዱ አይችሉም ነው። ሌላው ሳንክሽን ምናምን አይነት ነገሮች ነበሩ። ሳንክሽን አሜሪካ በነዳጅ ይሄ ፋይናንስ የሆኑ ሴክተሮች ላይ ምናምን ማዕቀብ ጥላለች እና ሳንክሽን ሩሲያን ምንም እንደማያረጋት ቅድም እንዳነሳ ነው የ20 ሺህ አውሮፓ ህብረት ብቻ ጃፓንን አይጨምርም ጃፓንን አይጨምርም እንዲህ ትልልቅ አገራትን ሳይጨምር ከ20 ሺህ በላይ የአውሮፓ ህብረት አገራት ማዕቀብ ጥለውባታል አሜሪካና ጃፓንን ሳይጨምር። የአሜሪካን ደግሞ ያው የምታውቀው ነው። ይሄ ሁሉ ባለበት አጋጣሚ ምንም አልሆኑም። አንደኛ ስዊፍትን ከለከሏት፣ ኤስፒኤፍኤስ ብላ መጣች። ከኛ ጋር ንግድ የሚባል ነገር አታስቢው አለች አሜሪካ። ቻይና አለች፣ ቱርክ አለች፣ ህንድ አለች። ስለዚህ ይህን ሁሉ ኦፕሽን የምትከተል ሀገር ሳንክሽን ምናምን ድጋሜ ዘለንስኪ መጣል አለበት፣ ሌላ ተጨማሪ ደረጃ መሄድ አለብን። ፑቲንን ያውቃቸዋለሁ፣ እሳቸው አሁንም
ትንሽ እንትን አላቸው ባይዞ ዘለንስኪ አሁንም ባለፈው ኦቫል ኦፊስ ያጣላቸውን ነገር እንደው ከመስማማቱን ባሻገር የሚናገሩት ነገር ነው። ነገ አትላንቲክን ተሻግረው እናንተ ጋር ይመጣሉ ሲል ተናደዱ ሁለቱ። እንዴት አሜሪካን አይታሰብማ እንዴት እንደዚህ አይነት ነገር ለምሳሌ እንኳን እንዲህ ለማሰባችን አችልም። አየ ይሄ ነው እኮ ብሔራዊ ጥቅም ሉዓላዊነት ምናምን የምትለው እኮ እንደዚህ ለምሳሌ እኮ አችልም። ሁለቱም ተናደዱበት። እንዴት እንደዚህ ይታሰባል አይነት። ከዛ እዚህ ላይ ምን ነው ትራምፕን ስለሚፈሯቸው ፑቲን ምናምን ትራምፕ እሳቸውም አላሉም ባይዘው ያከብሩኛል ነው ፑቲን ባይደንን ይንቋቸዋል እንጂ እኔን ያከብሩኛል ነው ያሉት እንጂ እንዲህ አንዳንድ የልጅ የመሰሉ ነገሮች ወይም ደግሞ ስለሚፈሯቸው ነው እንጂ ምናምን መስማማት አይፈልጉም። ኒውክሌር እኮ አላቸው ቢያንስ እንዴ። እና ትንሽ አስቸጋሪ ነገሮች አሉ የታዩ ነገሮች ናቸው። እንደ ስጋት ከተነሳ እንደ ስጋት የምነሳው በትራምፕ በኩል ምን መሰለህ እስኪ አሁን ማለት ፑቲንን አምነዋለሁ ከሚለው ነገር በቀር ማለት ቅድም ከኤክስፔሪየንስም ከምንም ያነሳ ነበር ፑቲንን አምነዋለሁ እንዴት ነው የምታምነው ለምንድን ነው የምታምነው ይሄ እምነት ምን ይዞ ይመጣል የሚለው ነገር አሁን በፖለቲካዊ መንገድ ሳይሆን በሲምፕል መተማመን ላይ የተመሰረተ ስምምነትን ነው እንግዲህ ያየን ያለ ነው። መፈራራት ይሁን ከባድ የሚያደርገው ይሄኛው ነው። ከባድ የሚያደርገው because ትራምፕ ፑቲን በተመለከተ የሰጣቸው ማረጋገጫ ጦርነቱን ለማቆም ጦርነቱን ስለመቋጨት የሰጣቸው ማረጋገጫ ወይም የሰጣቸው ነገር ምናምን የለም። ምን አግኝታችኋል ሲባል አምነዋለሁ። ቭላዲሚር ፑቲን እንዳልኩ ግሬት ፓወር የሚመራ ሀገር ነው። ግሬት ፓወር የሚመራ ሀገር አስፓይሬሽን ይኖረዋል። አሜሪካ ልጠቅልል የምትለው ምናምን ወደ አይደለም አይደለ ልክ ነው እያልኩኝ አይደለም which is very wrong በጣም ስህተት ነው። ግን ለምንድን ነው እንደሚያደርጉት ስንል አንዱ ላይ ከሰራ ሌላውም ላይ ይሰራል። ለምንድን ነው እንደሚያደርጉት ስንል ነው ሪዝን አውት ስናደርግ ሀሳቦችን ከግሬት ፓወር ፐርስፔክቲቭ አንደኛው መነጽር እሱ ስለሆነ የምናነሳውና ራሽያም ወደፊት ወደ እነዛኞቹ አካባቢዎች ላይ ወደ ሌሎቹ የተቀሩት አካባቢዎች ላይ የኔቶ አባል ወዳልሆኑት አካባቢዎች ላይ ኢቭን የኔቶ አባል የሆኑትን እንደነ ኤስቶኒያ እንደነ ሊቱዌኒያ ላትቪያ የመሳሰሉ ቡልጋሪያ ሮማኒያ ምናምን አነስ ያሉት እነዛውን ማልዶቫ ውስጥ ያሉ ሀገር ማልዶቫ ጋር ያሉት እነዚህ ቡልጋሪያና ሮማኒያ እነ ማልዶቫን ጆርጂያን የቀደመችው ሶቪየት ዩኒየን አውሮፓውያኖች እንደሚሉት ማለት እንደዛ አይነት ነገር ላለመሄዱ ምንድነው ዋስትናው ሲባሉ አምነዋለሁ ነው የትራምፕ ሎጂክ ስቲል ማለት ነው። ይሄንን ነገር በእምነት የሚለው ነገር ደግሞ 91 ላይም ተማምነው እኮ ነው 1 ኢንች ወደ ሩሲያ በኩል አንሄድም ሲሉ እነ ጎርባቾቭ ምናምን አመኑ በጊዜው የአሜሪካን ሮናልድ ሬገንን። ያ እምነታቸው ግን መልሶ የዚህ ጦርነት ውስጥ አመጣቸው። በመተማመን ስምምነት አይመጣም ብዬ ስለማመን ከዚህ ቀደም ነው ሂዝ ፑቲን ያልኩ ለዛ ነው ያ። ስለዚህ ቀጣዩ ነገር በጣም ተጠባቂ የሚሆነው ስቲል በመተማመን ነው በቃ የሚቀጥሉት ምን ነው ወይስ ተጨባጭ በሆኑ ነገሮች ላይ 1 ለ3 በሚሉ ነገሮች ላይ ወደ ስምምነት መተው የሆነ የሚጸና ነገር ባለም አቀፍ ህግ የሚጸና መሆን አለበት ይላሉ ቭላዲሚር ፑቲን በተደጋጋሚና ያንን ነገር ከማድረግ አንፃር ስጋት የሚሆንብኝ እንደው ፑቲን ማለት እንደው ትራምፕ ምን ተማምነው ነው ግን በዚህ ደረጃ ፑቲንን ያመኑት ያስብላል። አቅም ሀብት ነገሩ ሲኖርህ አድቫንቴጅ ሰተም ዩክሬንን ጨቆን አድርገህ አድቫንቴጅ ሰተም እንደረደራል የሚል አቋም ስላላቸው ይሆናል። ግን ቅድም እንዳነሳውልን ነው የራሺያ ሰዎች በአጋጣሚ እድለኛ ሆነው ታሪካዊ ስህተት የሚሰሩ እንደነ ቦሪስ የልሰን ወይም ደግሞ በቀላሉ በነ ቢል ክሊንተን እንትን ተብሎ ምንድነው የሚሸው ያ አቋም ማኒፑሌት አይነት ነገር የሚሆን ሰው ስላልሆኑ ታሪካዊ ስህተት ስለማይሰሩ እንዳልከው መተማመን መግባቢያ ፐርሰናሊ ለመቀራረቢያ ይሆናል ከሚል አንጻር ነው እንጂ በሰዓታትም በቀናትም በሚቀጥለው 1 ወርም አዲስ ነገር ያለማችን ፖለቲካ ላይ እንደሚጠበቅ ተስፋ እናደርጋለን። ነፂ አይ ቲንክ እናጠናቅቃለን። ቴንክ ዩ በጣም አመሰግናለሁ። ውድ ተመልካቾቻችን ስተከታተሉት የነበረው ኤንቢሲ ዓለም አቀፍ ነው ተጠናቋል። ነፃነት ላቀውና ቢኒያም ካሴ አብረናችሁ ቆይታ አድርገናል። ቸር ጊዜ ይሁንላችሁ።